ከምዕራፍ 13 ጀምሮ ነው እንግዲህ ዛሬ የምንመለከተው ከ13 እስከ 15 ድረስ ያለውን እናያለን ማለት ነው። እንግዲህ ምዕራፍ 13 ላይ በጣም የተወደደ ምሳሌ አለ። በጣም ደስ የሚል እንደው ግልጥ የሚያደርግ በጣም ደስ የሚል ምሳሌ ነው የምናገኘው። ምዕራፍ 13 ላይ ሲጀምር ከተልባ እግር የተሰራ መቀነት ብሎ ነው የሚጀምረው። እንዳያችሁት ከቁጥር 1 እስከ 11 ድረስ ከተልባ እግር የተሰራው መቀነት እንዴት ከጥቅም ውጪ ሊሆንና ሊበላሽ እንደሚችል እግዚአብሔር በድርጊት ኤርሚያስን አዞት በተግባር እንዲያደርግ ያዘዘውን ነገሮች አድርጎ መቀነቱ ከጥቅም ውጪ ሲሆን ያሳየዋል። እና ኤርሚያስ መልእክትን በድርጊት ሲያስተላልፍ ይሄ የመጀመሪያው ነው። ከምዕራፍ 1 ጀምረን እስከ 13 ድረስ ስንመጣ በድርጊት ሲያስተላልፍ ይሄ የመጀመሪያው ነው። እስከዛሬ ድረስ ተናገር እየተባለ ነበር የሚናገረው። አሁን ደግሞ አድርግ ብሎ እግዚአብሔር በድርጊት ደግሞ ሲያዘው እንመለከታለን። እና በዚህ ውስጥ በጣም የመጀመሪያው የሚያስደንቀኝ ነገር የኤርሚያስን ሳያንገራግሩ መታዘዝ ሳየው በጣም ያስደንቀኛል። በጣም ከዛ ነገር ላይ ትልቅ ትምህርት እንደምንወስድም አምናለሁኝ። ኤርሚያስ ሳያንገራግር የተባለውን ነገር በትክክል እዚህ ቦታ ላይ ሲታዘዝ እንመለከታለን። ሂድ ይለዋል እግዚአብሔር። ግዛ፣ የተልባ እግር መቀነት ግዛ፣ ይገዛል። ታጠቅበት፣ ይታጠቅበታል። ውሃ አታስነካ፣ አያስነካም። ወደ ኤፍራጥስ ይዘኸው ሂድ፣ ይሄዳል። ሸሽገው፣ በአለት ንቃቃት፣ ይሸሽገዋል። ከብዙ ቀን በኋላ ደግሞ ሄደ ተመልሰ አውጣው፣ ሄዶ ተመልሶ ደግሞ ያወጣዋል። ክፍሉን ሄዳችሁ ስታነቡ ኤርሚያስ እንደዚህ ይላል፣ ሁሉንም እግዚአብሔር እንዳዘዘኝ አደረግኩት ነው የሚለው። ግዛ መባሉን፣ ታጠቅ መባሉን፣ ውሃ አታስነካ መባሉን፣ ሸሽገው መባሉን፣ አውጣው መባሉን ሁሉንም እግዚአብሔር እንዳዘዘኝ አደረግኩት ነው የሚለው። እግዚአብሔር እንዳዘዘው ነበር የሚያደርገው። ከዛ በኋላ ደግሞ ከዚህ ክፍል ሌላው የምንማረው ነገር መቀነት ጠቃሚነቱም ሆነ ጥንካሬው በሰው ወገብ እስካለ ድረስ ብቻ መሆኑን እግዚአብሔር ያሳየዋል ኤርሚያስ። ከሚታጠቀው ሰው ወገብ ከወለቀና ውሃ ካልነካው ማለትም ካልታጠበ ከጥቅም ውጭ ሆኖ እንደሚበላሽ ያሳየዋል። መቀነት ጠቃሚ ነገር ነው። መቀነት የሚያምር ነገር ነው። ግን ይሄ ሁሉ ነገር የሚታጠቀው ሰው ወገብ ላይ እስካለ ድረስ ነው። ከሚታጠቀው ሰው ወገብ ከወለቀ በኋላ ጠቃሚነቱም ያበቃል፣ ጥቅም አልባ ይሆናል፣ ከጥቅም ውጪ ሆኖ ይበላሻል ይላል። ከጥቅም ውጪ ሆኖ ይበላሻል እና ቁጥር 10 ላይ እንደዚህ ይላል፣ ቃሌን መስማት እምቢ ብለው በልባቸው ልከኝነት በመሄድ ሊያመልኳቸውና ሊሰግዱላቸው ሌሎችን ጣዖቶች የሚከተሉ እነዚህ ክፉ ሕዝቦች ከጥቅም ውጪ እንደሆነው እንደዚህ መቀነት ይበላሻሉ ይላል። አያችሁ፣ መቀነቱ ስሪቱ ችግር የለበትም። የተሰራው በሰው ወገብ ላይ ለመዋል ነው። የተሰራው ለሰው ወገብ ውበትን ለመስጠት፣ ጥንካሬን ለመስጠት ነው የተሰራው። ግን ከሰው ወገብ ወልቆ ያልተገባው ቦታ ላይ ከተቀመጠ ከጥቅም ውጪ ይሆናል። ልክ እንደዛው ሁሉ እነዚህም ቃሌን እምቢ ያሉትን እልከኞቹን፣ ሌሎች አማልክትን የሚያመልኩትን የሚሰግዱትን ክፉ ሕዝቦች ከጥቅም ውጪ እንደሆነው እንደዚህ መቀነት ይበላሻሉ ብሎ እግዚአብሔር ለኤርሚያስ በምሳሌ ያስረዳዋል። እግዚአብሔር በጣም እዚህ ቦታ ላይ ልቤን የሚነካኝና በጣም አስተማሪ ነው ያልኳችሁ ከህዝቡ ጋር ያለውን ግንኙነት መቀነት ከሚታጠቀው ሰው ጋር ያለው ግንኙነት አድርጎ በምሳሌ ያስቀምጠዋል። መቀነት ከሚታጠቀው ሰው ጋር እንዳለው አይነት ግንኙነት ነው ህዝቤ ከኔ ጋር ያለው ግንኙነት ይላል። በጣም ደስ ይለኛል ክፍሉን ሳየው። ቁጥር 11 እንደዚህ ይላል፣ መቀነት በሰው ወገብ ላይ እንደሚታሰር መላው የእስራኤልና የይሁዳ ቤት ከኔ ጋር ተጣብቆ፣ ሃሌሉያ፣ ለስሜ ምስጋና እና ክብር የኔ ህዝብ እንዲሆንልኝ አድርጌው ነበረ፣ ህዝቤ ግን አልሰማም ይላል እግዚአብሔር። ለምን ነበረ መጀመሪያ የፈጠራቸው ያዘጋጃቸው? ለምን ነበረ? ከእኔ ጋር ተጣብቀው ለስሜ ምስጋናና ክብር የኔ ህዝብ እንዲሆኑልኝ። ልክ መቀነት በሰው ወገብ ላይ እንደሚታሰር ከህዝቡ ጋር እግዚአብሔር ዲስታንት መሆን አይደለም የሚፈልገው። ከህዝቡ ጋር እግዚአብሔር በርቀት አይደለም ኮሚኒኬት ማድረግ የሚፈልገው። እዛው ጠጋችሁን ያዙ፣ የሚያስፈልጋችሁ ነገር ይሰጣችኋል፣ ሲቸግራችሁ ንገሩኝ ምናምን እያለ አይደለም። በሩቁ የሚያስፈልገንን ነገር እየላከልን የሆነ ነገር ሲገጥመን እየታደገን በሩቅ የሚያኖረን ሳይሆን ከህዝቡ ጋር ያለው ግንኙነት እንዴት እንዲሆን ነው የሚፈልገው? መቀነት በሚታጠቀው ሰው ወገብ ላይ እንደሚታሰር እንዲጣበቁ ነው ከሱ ጋር የሚፈልገው። ሃሌሉያ ሃሌሉያ። ሁለት ሀሳቦችን እናያለን እዚህ ጥቅስ ላይ። አንደኛው ከኔ ጋር እንዲጣበቁ፣ that's the main purpose። የጠራኋቸው የለየኋቸው
ከአሕዛብ መካከል ያወጣኋቸው፣ ከግብፅ ምድር የጠራኋቸው፣ በምድረ በዳ ያጠራኋቸው፣ የቀደስኳቸው፣ ድንቅና ታምራት ያደረግኩላቸው፣ ሕጌንና ስርዓቴን የሰጠኋቸው ምን እንዲሆኑ ነው? አንደኛ ከኔ ጋር እንዲጣበቁ ነው። ከዛስ በኋላ ከተጣበቁ በኋላ ሕዝቤ እንዲሆኑና ለስሜ ክብርና ምስጋና እንዲያስገኙ፣ ለዚህ ነው የጠራኋቸው ይላል እግዚአብሔር። በእርግጥ ሰው በመቀነቱ እንደሚጠነክር፣ ሰው በመቀነቱ እንደሚበረታ እግዚአብሔር በሕዝቡ አይበረታም። እግዚአብሔር በሕዝቡ አይጠነክርም። ሕዝቡ ግን ከሱ ጋር በመጣበቁ ከጥቅም ውጪ ከመሆን ይድናል። ልክ ከኔ ሲለዩ አለ እግዚአብሔር ከጥቅም ውጪ ይሆናሉ። መቀነት ከሚታጠቀው ሰው ወገብ ከወጣ በኋላ የእናቶቻችንን መቀነት ታውቁታላችሁ አይደለ? እነሱ ከፈቱት በኋላ እንኳን ሰው የሚያጠነክር ለራሱም ጠንክሮ የሚቆም ነገር እኮ አይደለም። ምኑ ነው አሁን ይሄ ለራሱ ልፍስፍስ ነገር ምኑ ነው የሚያጠነክረው ትላላችሁ ብቻውን ስታዩት። ግን ልክ ወገባቸው ላይ ሲያደርጉት ግን ያጠነክራቸዋል፣ ያበረታቸዋል፣ ይደግፋቸዋል። ደግሞ እንደ ጌጥም ይጠቀሙበት ነበረ፣ ያስውባቸዋል። አያችሁ ወዳጆቼ፣ የእግዚአብሔር ሕዝብም ከእግዚአብሔር ጋር እስከተጣበቀ ድረስ ነው። ከእግዚአብሔር ጋር እስከተጣበቀ ድረስ ነው ጠቃሚ የሚሆነው። መቀነት በወገብ ላይ እስካለ ድረስ ብቻ ጠቃሚ እንደሚሆን። መቀነት ቁም ሳጥን ውስጥ ቁጭ ብሎ ይጠቅማል? አይጠቅምም፣ አያጠነክርም። ደሞመንት ወገብ ላይ መጥቶ ሲጠመጠም ነው የሚጠቅመው። ስለዚህ ልክ እኔ ጋር ሲጣበቅ ሕዝቤ ጠቃሚ ይሆናል፣ ከኔ ጋር ሲለያየ ግን ከጥቅም ውጪ ይሆናል ይላል እግዚአብሔር። ከጥቅም ውጪ ይሆናል ይላል። ግን እዚህ ጋር ደግሞ አንድ ሌላ የምናስተውለው ቅደም ተከተል ለእግዚአብሔር ክብርና ምስጋና ማምጣት ከእግዚአብሔር ጋር ከመጣበቅ በኋላ የሚመጣ ነገር ነው። ከእኔ ጋር ተጣብቆ መጀመሪያ፣ ሃሌሉያ፣ መጀመሪያ ከእኔ ጋር ተጣብቆ ከእኔ ጋር ከመጣበቁ የተነሳ ከሚያገኘው ሕይወትና ጸጋ፣ ከሚያገኘው ኃይልና ጉልበት፣ ከሚቀዳው ብርታት ለስሜ ክብርና ምስጋና እንዲያመጣ ነበር ይህንን ሕዝብ የለየሁት ይላል እግዚአብሔር። ስለዚህ ክብርና ምስጋና ከማምጣት ከእግዚአብሔር ጋር መጣበቅ ይቀድማል። መጀመሪያ ዮሐንስ ወንጌል ምዕራፍ 15 ሁሌ የምናነሳው በጣም የምንወደው እግዚአብሔር ቃል ክፍል ከቁጥር 4 እስከ 6 ጌታ እንደዚህ አለ፣ በእኔ ኑሩ እኔም በእናንተ እኖራለሁ። ቅርንጫፍ በወይኑ ግንድ ካልሆነ በቀር ብቻውን ፍሬ ሊያፈራ አይችልም። እናንተም በእኔ ካልኖራችሁ ፍሬ ልታፈሩ አትችሉም። እኔ የወይን ተክል ነኝ፣ እናንተም ቅርንጫፎች ናችሁ። ማንም በእኔ ቢኖር እኔም በእርሱ ብኖር እርሱ ብዙ ፍሬ ያፈራል። ያለ እኔ ምንም ልታደርጉ አትችሉምና በእኔ የማይኖር ተጥሎ እንደሚደርቅ ቅርንጫፍ ነው። እንዲህ ያሉት ቅርንጫፎች ተለቅመው ወደ እሳት ይጣላሉ፣ ይቃጠላሉ ይላል። አያችሁ፣ ከማፍራት በእርሱ መኖር ይቀድማል። መጀመሪያ በእኔ መኖር ነው የሚቀድመው። መጀመሪያ በእኔ ኑሩ። እናንተ በእኔ ብትኖሩ እኔም በእናንተ እኖራለሁ፣ ከዛ በኋላ ታፈራላችሁ ይላል። አሁን እኛ ብዙ ጊዜ ትኩረታችን መጀመሪያ ፍሬው ላይ ነው። አንዳንድ ጊዜ እኔ በጣም ይገርመኛል። ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ያልተቀበሉ ሰዎችን ፍሬ እንዲያፈሩ መንፈሳዊ ፍሬ የምንላቸው ነገሮች እንዲታዩባቸው ሰዎች ሲወተውቷቸው ተዋቸው እንጂ ነው የምለው እኔ። ተዋቸው። ያልተተከለ አይጸድቅም፣ ያልጸደቀ ደግሞ አያፈራም። ስለዚህ እነዚህ ሰዎች የሚያስፈልጋቸው መጀመሪያ መተከል፣ ከግንዱ ጋር መጣበቅ ነው። የተተከለ ይጸድቃል። መጀመሪያ ነገሩን የተገላቢጦሽ ያደርጉታል ሰዎች። ከፍሬ ወደ መጽደቅ፣ ከመጽደቅ ወደ መተከል የሚካሄድ ይመስላቸዋል። ኖ ኖ ኖ ኖ ኖ። መጀመሪያ መተከል ይቀድማል። ከግንዱ ጋር መጣበቅ ይቀድማል። የተተከለ ይጸድቃል። እነሆ እግዚአብሔር የተከላቸው የጽድቅ ዛፎች ይባላሉ ይላል ኢሳያስ ላይ። የተተከለ ይጸድቃል አይደለ? እኛ እኮ በጓሯችሁ ተክላችሁ አታውቁም? ድሮን ተክል ነበር። እኛ እኔ ክፍለ ሀገር ላይ ስለሆንኩኝ እንተክላለን። አበባ እንተክላለን። አንዳንድ ነገሮች የጓሮ አትክልቶች እንተክላለን። የተተከለ ነው መጀመሪያ፣ ከዛ ይጸድቃል። ደግሞ መጽደቅ የሚባል ነገር አለ። አያችሁ፣ እኛ የሚጠበቅብን፣ እኛ የምናወራው ስለ ጽድቅ ፍሬ ነው። የጽድቅ ፍሬን ካልጸደቀ ሰው ምን ልናደርግ ነው የምንፈልገው? ካልተከልንበት ቦታ፣ ካልጸደቀበት ቦታ እንዴት ነው የጽድቅ ፍሬን የምንጠይቀው? እንዴት ነው የጽድቅ ፍሬን የምንፈልገው? እንዴት ነው የጽድቅ ፍሬ እንዲያፈራ የምንመክረው? መጀመሪያ መተከል ይቀድማል፣ ከዛ መጽደቅ፣ ከዛ ደግሞ ማፍራት። ሃሌሉያ! ጌታ ይባረክ። የተከለን ጌታ፣ ያጸደቀን ጌታ ስሙ ይባረክ። እግዚአብሔር እኮ አሁን ታፈራላችሁ ሲለን እኛን ስለተከለን፣ ስላጸደቀን ስለሚያውቅ እኮ ነው። ፍሬ ኤክስፔክት የሚያደርግብን እኮ እንደተከለንና እንዳጸደቀን ስለሚያውቅ ነው።
እንጂ ከምንም ተነስቶ አይደለም። ተገንጥሎ የወደቀ ቅርንጫፍን እግዚአብሔር ፍሬ አይጠብቅበትም፣ ጽድቅ አይጠብቅበትም። እናንተ ግን ተተክላችኋል፣ ጸድቃችኋል። ስለዚህ ማፍራት ናቹራል ነው። ኢት ኢዝ ቬሪ ናቹራል ማፍራት ለኛ ማለት ነው። እዛ በኋላ ከቁጥር 12 እስከ 14 ድረስ ማድጋ በወይን ጠጅ እንደሚሞላ የፍርድ ጽዋ በዚህ ህዝብ ላይ ይሞላል ይላል እግዚአብሔር። ጽዋ ከፍርድ ጋር እየተያያዘ ብዙ የመጽሐፍ ቅዱስ ክፍሎች ላይ እንደቀረበ ታውቃላችሁ። ይሄ የሚያሳየን ፍርድ ድንገተኛ የእግዚአብሔር ቁጣ ሳይሆን ቀስ በቀስ የሚሞላ የበደል ጽዋ መሆኑን ነው። ጀጅመንት በድንገት እንደው እግዚአብሔር ክልብሽ ብሎበት የሚያደርገው የእግዚአብሔር ይሄ ከንዴት የመነጨ ቁጣ ሳይሆን ቀስ በቀስ የሚሞላ የበደል ጽዋ ነው። ሞልቷል አለ እግዚአብሔር። ጽዋው ሳይሞላ በፊት እግዚአብሔር በጣም ብዙ ጊዜ እንዲመለሱ የንስሐ ዕድልን ሰጥቷቸው ነበረ። ቀስ በቀስ የተጠራቀመች በደል ግን ያንን የእግዚአብሔርን የፍርድ ጽዋ ሞልታዋለች። አሁን ማድጋ በወይን ጠጅ እንደሚሞላ አለ እግዚአብሔር የፍርድ ጽዋ በዚህ ህዝብ ላይ ይሞላል። የፍርድ ጽዋ መዝሙር 75 ቁጥር 8 ላይ ዳዊት እንደዚህ አለ፣ በእግዚአብሔር እጅ ጽዋ አለ አለ። ጽዋ አለ ወዳጆቼ፣ በእግዚአብሔር እጅ በሚገባ የተቀመመና አረፋ የሚወጣው የወይን ጠጅ ሞልቶበታል። ይሄ መልካም የወይን ጠጅ እንዳይመስላችሁ። ይህን ከውስጡ ወደ ውጭ ገለበጠው ይልና የምድር አመፀኞችም አተላው ሳይቀር ይጨልጡታል ይላል። ጽዋ አለ በእግዚአብሔር እጅ፣ ቀስ እያለ የሚሞላ በንስሐ ካልተደፋ በስተቀር በንስሐ ካልተገለበጠ በስተቀር የሚጠራቀም የበደል ጽዋ በእግዚአብሔር እጅ አለ አለ በእግዚአብሔር እጅ አለ። በሚገባ የተቀመመ አረፋ የሚወጣው የወይን ጠጅ ሞልቶበታል። ከውስጥ ወደ ውጭ ገለበጠው። ወደ ማን ገለበጠው? ማን ጠጣው? የምድር አመፀኞች አተላውን ሳይቀር ይጨልጡታል። ምክንያቱም እዛ ጽዋ ውስጥ የሞላው የእነሱ ቀስ በቀስ የተጠራቀመ በደል ስለሆነ፣ የሰው ልጆች በደል ስለሆነ አንድ ሳይቀር ይጨልጡታል፣ አተላው ሳይቀር ይጨልጡታል ይላል እግዚአብሔር ቃል። ይጨልጡታል ይላል። የት ሄደ ያ ጽዋ ወዳጆቼ? የምድር አመፀኞች ከአዳም ጀምሮ ያሉ የምድር አመፀኞች የሞሉት በእግዚአብሔር እጅ ላይ የነበረ ያ ጽዋ የት ሄደ? የት ሄደ ያ ጽዋ? ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ እንደዚህ አለ። በጌቴሰማኒ የጸለየው ጸሎት ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ቢቻልህስ ይህቺ ጽዋ ከእኔ ትለፍ። የቷ ጽዋ? የቷ ጽዋ? ያቺ የምድር አመፀኞች አልመለስ ብለው ንስሐ አልገባ ብለው ከአዳም ጀምሮ ቀስ በቀስ በበደላቸው የሞሏት በእግዚአብሔር እጅ ያለች ያቺ ጽዋ፣ ዓለም ከተፈጠረ ዘመን ከተቆጠረ የሰው ልጆች አመፅ ማድረግ ከጀመሩ ጀምሮ የተጠራቀመች በእግዚአብሔር እጅ ያለች ያቺ የፍርድ ጽዋ ኢየሱስ ክርስቶስ በጌቴሰማኒ ሆኖ አያት። ከአዳም ጀምሮ የተጠራቀመችውን ያችን የፍርድ ጽዋ አያት። እስከኛ ድረስ ደግሞ እስከሚመጣው ትውልድ ድረስ ያለችውን ያችን የበደል ጽዋ አያትና ቢቻልስ አለ ይህቺ ጽዋ ከእኔ ትለፍ አለ። ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሆን አለ። የሰውን ዘር ሁሉ የበደል ጽዋ ኢየሱስ ጠጥቶታል። ክብር ለኢየሱስ ይሁን። ያ መዝሙር 75 ላይ ያየ ነው በእግዚአብሔር እጅ ያለው ጽዋ፣ የሰው ልጆች በደል የተጠራቀመበት የፍርድ ጽዋ፣ የቀደመውን በወቅቱ የነበረውን ደግሞ የሚመጣውን የሰው ልጆች በደል በሙሉ የያዘውን ያንን ጽዋ፣ ያንን የፍርድ ጽዋ አየውና ኢየሱስ ተጨነቀ፣ ሊፈራም ሊደነግጥም ጀመረ ይላል። ላቡ በምድር ላይ ደም እንደሚንጠባጠብ ይንጠባጠብ ነበር አለ ያችን ጽዋ ሲያያት። ከዛ በኋላ ቢቻል አለ ይቺ ጽዋ ከኔ ትለፍ። ምን አይነት አስጨናቂ ጽዋ ብትሆን ነው? እኔ በጣም ነው የሚገርመኝ እሱን ክፍል። ጌታ ኢየሱስ ክርስቶስ እኮ ዓለም ሳይፈጠር በፊት ነው ለዚህ ሚሽን እንደሚመጣ የሚያውቀው። ሲመጣም ለምን እንደመጣ በግልጽ ተናግሯል። ለመሞት ነው የመጣሁት እኔ ለመንገስ አይደለም የመጣሁት ብሏቸዋል እኮ። የሰው ልጅ ሊያገለግልና ነፍሱን ስለሌሎች ቤዛ አድርጎ ሊሰጥ ነው እንጂ ሊያገለግሉት አልመጣም ብሏል። ማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ ሄዳችሁ ስታነቡት በተለያየ ቦታ ልሞት ነው የመጣሁት፣ ልወድቅ ነው የመጣሁት፣ ልፈርስ ነው የመጣሁት፣ ይህን ቤተ መቅደስ አፍርሱስ በሶስተኛው ቀን አስነሳዋለሁኝ፣ የስንዴ ቅንጣት ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ መቶ እጥፍ ታፈራለች፣ ስለዚህ እኔም ልሞት ይገባኛል እያለ ስለሞቱ በጣም በተደጋጋሚ እየተናገረ ነበር እኮ።
የመጣበት እኮ ዓላማ እንደሆነ ያውቃል። ግን ጽዋዋ በጣም አስጨናቂ ከመሆኗ የተነሳ ላስት ሚኒት ላይ ሲደርስ ቢቻል አለ ይቺ ጽዋ ከኔ ትለፍ አለ፣ ያችን የበደል ጽዋ። ከዛ ግን እንደዚህ ያለ ደግሞ የኔ ፈቃድ አይሁን ግን ያንተ ፈቃድ ይሁን አለ። ያችን ጽዋ ጠጥቶልናል። እግዚአብሔር እንደዚህ ይላል ቦታው ላይ ስንመለስ፣ ያለ ምህረትና ያለ ርኅራኄ አጠፋቸዋለሁኝ አለ። አጠፋቸዋለሁ። ለምን? ጽዋው ሞልቷል። አሁን ፍርድ ተቆርጧል። ስለዚህ ያለ ምህረትና ያለ ርኅራኄ አጠፋቸዋለሁ። የምህረት በር ተዘግቷል። የፍርድ ፋይል ተከፍቷል። አጠፋቸዋለሁ ይላል እግዚአብሔር። በክርስቶስ የሚያምኑ ግን በእግዚአብሔር ቁጣ አይጠፉም። ምክንያቱም የበደላችንን ጽዋ ክርስቶስ ስለጠጣልን። ከቁጥር 15 እስከ 17 እንደዚህ ይላቸዋል ኤርምያስ፣ ጨለማው ሳይመጣ ለእግዚአብሔር ክብርን ስጡ። አይገርማችሁ? ቁጥር 17 ላይ እንደዚህ ይላል፣ ባትሰሙ ግን ነፍሴ ስለ ትዕቢታችሁ በስውር ታለቅሳለች፣ የእግዚአብሔር መንጋ ተማርኳልና ዓይኔ አምርሮ ያለቅሳል፣ እንባይም እንደ ጎርፍ ይወርዳል ይላል። ጨለማው ሳይመጣ ለእግዚአብሔር ክብርን ስጡ። ጨለማው ሳይመጣ ወዳጆቼ፣ አንድ ቀን ፍጥረት ሁሉ ሳይወድ በግዱ ተንበርክኮ መላስ ሁሉ የኢየሱስን ጌትነት ይመሰክራል፣ ጉልበት ሁሉ ለጌትነቱ ይንበረከካል። ያቺ ቀን ያቺ የፍርድ ሰዓት ሳትመጣ ግን ወደውና ፈቅደው እርሱን የሚያመሰግኑ ወደውና ፈቅደው ጌትነቱን የሚመሰክሩ ብፁዓን ናቸው። ስለዚህ ኤርምያስ ጨለማው ሲመጣ ነፍስ ሲይዛችሁ ስትጨነቁ ወደ እግዚአብሔር መጮኻችሁ አይቀርም። አሁን ጨለማው ሳይመጣ እግዚአብሔርን አክብሩ፣ ለእግዚአብሔር ክብር ስጡ ይላቸዋል ማለት ነው። አልሰማ ሲሉት ኤርምያስ ነፍሴ ስለ ትዕቢታችሁ በስውር ታለቅሳለች አለ። የእግዚአብሔር መንጋ ተማርኳል፣ ዓይኔ አምርሮ ያለቅሳል፣ እንባይም እንደ ጎርፍ ይወርዳል። አልቃሻው ነቢይ ኤርምያስ ህዝቡ አልሰማ ሲለው ምን ቸገረኝ የራሳቸው ጉዳይ አይልም። በስውር አለቅሳለሁ፣ ስለ እናንተ ትዕቢት እኔ በስውር አለቅሳለሁ ይላል። ይሄ ልብ ይብዛልን በጌታ በኢየሱስ ስም። ዮሐንስ ወንጌል ምዕራፍ 12 ቁጥር 35 ላይ ኢየሱስም ይላል፣ ገና ጥቂት ጊዜ ብርሃን ከእናንተ ጋር ነው፣ ጨለማ እንዳይደርስባችሁ ብርሃን ሳለላችሁ ተመላለሱ፣ በጨለማም የሚመላለስ ወዴት እንዲሄድ አያውቅም ይላል። ብርሃን ሳለላችሁ ተመላለሱ፣ ጨለማ ይመጣል፣ በጨለማ የሚመላለስ ወዴት እንደሚሄድ አያውቅም። ብርሃን ሳለላችሁ ለእግዚአብሔር ክብር ስጡ፣ ብርሃን ሳለላችሁ እግዚአብሔር ባዘጋጀው መንገድ ተመላለሱ ይላል። ቁጥር 18 እስከ 22 የነገስታትና የመሪዎችን ውድቀት ይናገራል። ይወድቃሉ፣ እቴጌዎቻችሁ ይማረካሉ፣ ባለስልጣኖቻችሁም አይድኑም። ስልጣናቸው አያተርፋቸውም፣ ባለጠግነታቸው አያድናቸውም፣ ጥበባቸው አያስጥላቸውም። ስልጣን፣ ክብር፣ ባለጠግነት ከፍርድ አያስጥሉም እያለ ይናገራል። ከዛ ቁጥር 23 ላይ ኢትዮጵያዊ መልኩን ነብርስ ዝንጉርጉርነቱን መለወጥ ይችላልን? እናንተ ክፉ ማድረግ የለመዳችሁትም መልካምን ማድረግ አትችሉም ይላል። አያችሁ ወዳጆቼ፣ ሰው ቢፈልግ እንኳን ራሱን መለወጥ አይችልም። ቢፈልግ እንኳን መለወጥ ቢፈልግ እንኳን ማለት ነው፣ መሻቱ ቢኖረው እንኳን ራሱን መለወጥ አይችልም። ሰው ኢትዮጵያዊ መልኩን ሊለውጥ አይችልም። የፈለገ የመለወጥ ፍላጎት ቢኖረው ተነሳሽነት ቢኖረው መለወጥ ነብርም ዝንጉርጉርነቱን ቢታጠበው አይለቅም። መለወጥ አይችልም። ይሄ የሚያሳየው ሰው ቢፈልግ እንኳን ራሱን መለወጥ እንደማይችል። ኃጢአት ማለት የሆነ ከጊዜ በኋላ የመጣብን ጠባይ ሳይሆን ይዘነው የተወለድነው አዳማዊ ባህሪ መሆኑን ነው የሚያሳየን። እናንተ አለ ክፉ ማድረግን የለመዳችሁ ናችሁ። ውስጣችሁ ነው ክፋት ያለው። የሆነ ልምምድ የሆነ ጠባይ አይደለም። ባህሪያችሁ ነው ኮራፕት ያደረገው በኃጢአት ምክንያት። ማንነታችሁ ነው የተበላሸው። ዘራችሁ ነው የተበላሸው። እናንተ ራሳችሁን የምትለውጡ ከሆነ እናንተ ይሄን ማድረግ የለመዳችሁትን ክፋት ትታችሁ መልካም ማድረግ ከጀመራችሁ ኢትዮጵያዊም መልኩን መቀየር ይችላል። ነብርም ዝንጉርጉርነቱን መለወጥ ይችላል። መለወጥ የሚችል እግዚአብሔር ብቻ ነው። ሰውን መለወጥ የሚችል እግዚአብሔር ብቻ ነው። ራሳቸውን መለወጥ እንደማይችሉ እግዚአብሔር ያውቃል፣ ይነግራቸዋል። አንተ ለውጠን እንዲሉት ነው የሚፈልገው። ሕዝቅኤል 36:26 ላይ እንደዚህ ይላል፣ አዲስም ልብ እሰጣችኋለሁ። አያችሁ፣ ጉዳዩ የሆነ
ያትንካ ያትቅመስ ያታድርግ ያትናገር ምናምን ነገር እንዳልሆነ የምታውቁት የልብ ነገር እንደሆነ የምታውቁት እግዚአብሔር እውነተኛ ለውጥ እንዲመጣ አንዳንድ ልምምዶቻችሁን አስጥላችኋለሁኝ፣ አንዳንድ ጠባዮቻችሁን አርማቸዋለሁኝ አይደለም ያላቸው። እነሆ አዲስ ልብ እሰጣችኋለሁ። ለምን? የተበላሸው ልባቸዋል። አዲስም መንፈስ በውስጣችሁ አኖራለሁ። ለምን? ሙት የሆነው መንፈሳቸው ነው። የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ። ብልሽቱ ከውስጥ ነበረ። እግዚአብሔር ፊክስ ያደረገውም ከውስጥ ነው። የተበላሸ ነው ከልብ ነበረ፣ ከውስጥ ነበረ፣ ከማንነታችን ነበረ፣ ከዘር ነበር የተበላሸ ነው። አዲስ ፍጥረት አደርጋችኋለሁ፣ አዲስ ልብ እሰጣችኋለሁ፣ አዲስ መንፈስ እሰጣችኋለሁ። የሆነ የላይ እድሳት አይደለም ያደረገልን፣ ቀባብቶን አይደለም የተወን። ውስጣዊ ማንነታችንን ኮራፕት ያደረገውን የተበላሸውን እሱን የቀየረልን። ሕዝቅኤል 36:26 ትንቢተ ኤርምያስ ምዕራፍ 31 ቁጥር 33 ላይም እንደዚህ ይላል፣ ከነዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል እግዚአብሔር አለና ሕጌን በልቡናቸው አኖራለሁ። አያችሁ፣ ችግሩ ሕጉን አለማወቃቸው፣ ሕጉን አለመስማታቸው አይደለም። እነዚህ ሰዎች ሕጉ ኤክስተርናል ነው፣ ኢንተርናል አልነበረም። በውጭ ነው ያለው፣ በድንጋይ ጽላት ላይ ነው የተጻፈው። ስለዚህ ኢንተርናላይዝ አላደረጉትም፣ በልባቸው ላይ አልተጻፈም። ሕጉ ይሰሙታል፣ ዘወር ሲሉ ይረሱታል። ድንዛዜ ያለባቸው መጋረጃ በፊታቸው ላይ ተደርጓል። ውጭ ነው ያለው ሕጉ። አሁን ግን ኤክስተርናል መሆኑ ይቀርና ኢንተርናል ይሆናል። ሕጌን በልቡናቸው አኖራለሁኝ። የት እጽፈዋለሁ አለ? በልቡናቸው እጽፈዋለሁ። ለሙሴም ጽላቱ ላይ የጻፈለት ራሱ እግዚአብሔር ነው አይደለ? አሁን ግን አለ በልባቸው እጽፈዋለሁኝ፣ እኔም አምላክ ሆናቸዋለሁ፣ እነሱም ሕዝብ ይሆኑኛል። ሃሌሉያ። ሶሉሽኑ አዲስ ልብ ነው። ሶሉሽኑ አዲስ መንፈስ ነው። ሶሉሽኑ ሕጉ በልባችን ላይ መጻፉ ነው፣ በልባችን ላይ መታተሙ ነው። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል አለ ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ። አያችሁ፣ ፍጥረታችን ስለሆነ የተበላሸው እግዚአብሔር የቀየረው ፍጥረታችንን ነው። ኮራችን፣ ዋናው የማንነታችን ኮር ስለሆነ የተበላሸው እግዚአብሔር የቀየረው እሱን ነው። ከቁጥር 24 እስከ 27 ደግሞ እንደ ገለባ ትበታተናላችሁ ይላል። እንደ ገለባ ነፋስ መጥቶ ይበታተናችኋል ይላቸዋል። ገለባን ነፋስ የሚበታተነው ለምንድን ነው? ክብደት ስለሌለው፣ ቀላል ስለሆነ በቀላሉ ነፋስ መጥቶ ይበታተነዋል። የእስራኤል ክብደቷ እግዚአብሔር ነው። የይሁዳ ክብደቱ እግዚአብሔር ነው። ከእግዚአብሔር ከተለዩ ቀላል ገለባ ስለሚሆኑ በቀላሉ ይበታተናሉ ነው የሚለው እግዚአብሔር። ለምን ሲባል እኔን ረስተሽ በከንቱ አማልክትሽ ስለታመንሽ፣ ክብደትሽ እኔ ነኝ። የመጣው ነፋስ ያልወሰደሽ አንቺ በጣም ከባድ ስለሆንሽ አይደለም። አንቺ ብቻሽን ከኔ ስትለይማ ማንኛውም አይነት ነፋስ ጠራርጎ የሚበታትንሽ ገለባ ነሽ። አሁን ግን እኔን ረስተሽ ሌሎች አማልክቶችን ስለተከተልሽ፣ በሌሎች አማልክቶች ስለታመንሽ የመጣ ነፋስ ሁሉ ይበታተንሻል። ክብር ማለት ታውቃላችሁ፣ የዕብራይስጥ ቃሉ ካቦድ ማለት ነው። ክብደት ማለት ነው። የእስራኤል ክብደቷ ካቦድ የሆነው እግዚአብሔር፣ በመካከሏ ያለው እግዚአብሔር ነው። የማትደፈርበት፣ የመጣ ነፋስ እሷን የማይወስድበት ሞገሷ፣ ክብደቷ፣ ክብሯ እግዚአብሔር ነው። ከእግዚአብሔር ተለይታ እግዚአብሔር ረስታ ሌሎች አማልክቶችን ስታመልክ ነፋስ መጥቶ ይበታተንሻል። ለምን ከተባለ ከኔ ስለተለየሽ ገለባ ሆነሻል ይላቸዋል። ገለባ ሆነሻል። የአሕዛብ አማልክት ከንቱ ናቸው፣ ክብደት የላቸውም። የሚታመኗቸውን ከፍርድ ነፋስ ማስጣል አይችሉም። የፍርድ ነፋስ ሲመጣ የሚታመኗቸውን ጠራርጎ ይወስዳቸዋል፣ እነሱንም ጭምር ጠራርጎ ይወስዳቸዋል። ከዛ ቁጥር 26 ላይ ሀፍረትሽ እንዲገለጥ ልብስሽን ፊትሽ ድረስ እገልባለሁ ይላል አዲስ መደበኛ ትርጉም። ምን ማለት ነው? ፍርድ ሲመጣ በእግዚአብሔር ምሕረት ተከድኖ የነበረ ኃጢአት ይገለጣል፣ ወደ መታየት ይመጣል። አንዳንድ ጊዜ ሰዎች ለዘመናት በአመፅ ሲሄዱ ሰንብተው ልክ የሆነ ጊዜ ነገሩ ወደ መገለጥና ወደ መታየት የሚመጣው በጣም ቀላል በሚመስል መንገድ ነው።
ወደ መታየትና ወደ መገለጥ ይመጣል፣ ወደ መታወቅ ይመጣል። ከዛ በኋላ ስትሰሙ የመጀመሪያው እኮ አይደለም ይሏቸዋል። 10 ዓመቱ በዚህ ልምምድ ውስጥ 10 ዓመቱ በዚህ ልምምድ ውስጥ 15 ዓመቱ እንዲህ 15 ዓመት ሙሉ ያልተጋለጠውን አሁን እንዴት ተጋለጠ? ጽዋ ሞላ። ጽዋ ይሞላል ወዳጆች። ጽዋ ሲሞላና ፍርድ ሲመጣ አንዱ መገለጫው ምን መሰላችሁ? በእግዚአብሔር ምሕረት ተከድኖ የኖረ ነገር ሁሉ መገለጥ ይጀምራል፣ መታየት ይጀምራል፣ ወደ ፊት ለፊት መውጣት ይጀምራል። ኃጢአቱ የተከደነችለት ሰው ምስጉን ነው ይላል እግዚአብሔር ቃል። ጌታ ይባረክ። ስለዚህ ፍርድ ሲመጣ በእግዚአብሔር ምሕረት ተከድኖ የነበረ ኃጢአትና በደል ይገለጣል፣ ወደ መታየት ይመጣል። ምን እንማር ከዚህ ምዕራፍ ላይ? አንደኛ ከጥቅም ውጪ እንዳንሆን ከጌታ ጋር ዕለት ዕለት እንጣበቅ። ዕለት ዕለት ከጌታ ጋር እንጣበቅ። ትምክህታችንን እሱን እናድርግ፣ ኃይላችንን እሱን እናድርግ፣ መመኪያችንን፣ ጽድቃችንን፣ ቅድስናችንን እሱን እናድርግ። መስቀሉን ተሸክመን እንከተለው፣ ከእርሱ ጋር እንጣበቅ ዕለት ዕለት ከጥቅም ውጭ እንዳንሆን እንደዛች መቀነት። ሁለተኛ የነበረውን ያለውንና የሚመጣውን የሰውን ዘር ሁሉ የበደል ጽዋ ኢየሱስ ጠጥቶታል። ስለዚህ እምነታችንን ሁል ጊዜ እሱ ላይ እናድርግ። በቃ ሌትስ ቢ ግሬትፉል። ይህንን ብቻ እያሰብን በእውነት ይህንን ለምስጋና ያዙት። እስኪ በቃ ጌታን የማመሰግንበት አንድ ምክንያት ብላችሁ ማስታወሻ ደብተራችሁ ላይ ያዙት። የበደሌን ጽዋ ጠጥቶታል። የበደሌን ጽዋ ጠጥቶታል። አንድ እንግሊዝኛ መዝሙር አለ the cup was empty የሚል። በቃ ጽዋው ባዶ ነበር፣ ጠጥቶታል፣ አላስቀረልንም። የሆነ ጭላጭ የሆነ ትርፍራፊ ይችንማ እናንተ ጠጧት ብሎ አላስቀረልንም፣ ጠጥቶታል ጽዋውን። ስለዚህ ጌታን እናመስግነው። ሌሎች ደግሞ የበደላችሁን ጽዋ ጌታ ኢየሱስ ክርስቶስ እንደጠጣላችሁ ያላወቃችሁ፣ ወደ እግዚአብሔር ፍርድ እየተጓዛችሁ ያላችሁ ኢየሱስ ጠጥቶታል። እምነታችሁን እሱ ላይ አድርጉ። የበደልን ጽዋ አትጠጡ ወዳጆች። ይህንን ከወዲሁ መናገር እፈልጋለሁ። ሶስተኛ ግዴታዬን ተወጥቻለሁ በሚል መንፈስ ሳይሆን እንደ ኤርሚያስ በምልጃና በሸክም እናገልግል። ትላንትናም ከኤርሚያስ አገልግሎት በጣም ትልቅ የምንማረው ትምህርት ስለሆነ በተደጋጋሚ ይሄንን ሐሳብ ያነሳዋል የእግዚአብሔር ቃል። በሸክም ግድ ብሎን በምልጃ እናገልግል። አራተኛ ክብራችን፣ ክብደታችን፣ ውበታችን ጌታ መሆኑን ያለርሱ ገለባ መሆናችንን ያለሱ ምንም ማድረግ እንደማንችል አንዘንጋ ወዳጆች፣ አንዘንጋ። ጌታ እኮ ነው ማለት አንዘንጋ። ጌታ እኮ ነው፣ ጌታ ነው። ክብደታችን ጌታ ነው። የመጣው ነፋስ ያልወሰደን መልህቃችን እሱ ስለያዘን ነው። ታውቃላችሁ መርከቦች ባህር ዳርቻ ላይ ከሄዱበት ቦታ ከተመለሱ በኋላ ዝም ብለው ከተለቀቁ የመጣ ነፋስ ወዲህና ወዲያ ስለሚያላጋቸው ወደ አልተፈለገ አቅጣጫ ይዟቸው ይሄዳል። ስለዚህ መልህቅ የሚባለው ይሄ አንከር የሚባለው ነገር ይታሰርና ወደ ታች ይወረወራል። በጣም ክብደት ስላለው መልህቁ ይዞ ያስቀራቸዋል እዛ። እና ነፋስ አይመጣም ማለት አይደለም፣ ነፋስ ይመጣል፣ ወዲህና ወዲያ ሊወስዳቸው ይታገላቸዋል። ግን መልህቁ በጣም ከባድ ስለሆነ ከመልህቃቸው ጋር ደግሞ በሚገባ ስለተሳሰሩ መርከቦቹ የመጣ ነፋስ ያነቃንቃቸዋል እንጂ አይወስዳቸውም። ለዛ ነው ሐዋርያው ጳውሎስ እንገፋለን ግን አንወድቅም አለ። ለምን? ከመልህቃችን ጋር ነፍሳችን ስለታሰረች፣ ክብደታችን እሱ ስለሆነ። ነፋሱን አሸንፈ ነው አይደለም፣ ነፋሱ እኛን መውሰድ ስላቃተው አይደለም ወዳጆቼ። መልህቃችን ብርቱ ስለሆነ የተጣበቅንበት የተሳሰር ነው የያዘን ያከበደን እሱ ስለሆነ ነው። ሃሌሉያ። ስለዚህ ክብራችን ክብደታችን ጌታ መሆኑን አንርሳ። ያለሱ ገለባ መሆናችንን ያለሱ ያለኔ ምንም ማድረግ አትችሉም ብሏል። ምንም ያለሱ ምንም ማድረግ እንደማንችል አንዘንጋ። ምዕራፍ 14 ይሁዳ ከመከራው ብዛት የተነሳ ወደ እግዚአብሔር መጮሁንና የእግዚአብሔርን ዝምታ እናያለን። ቁጥር 1 ላይ ስለ ድርቅ ወደ ኤርሚያስ የመጣው የእግዚአብሔር ቃል ይህ ነው ይላል። ድርቅ መጣባቸው። ከቁጥር 1 እስከ 6 ድርቅ፣ ረሃብ፣ ሰይፍ የኪዳኑን ሕግ ባይጠብቁ የሚደርሱባቸው ነገሮች እንደሆኑ ሙሴ የነገራቸው እነዚህ 3ቱ ነገሮች ይሁዳ ላይ ሲከሰቱ እንመለከታለን። ዘዳግም 28ን ስናጠና ታስታውሳላችሁ። የኪዳኑን ሕግ ባትጠብቁ ብሎ እነዚህን 3 ነገሮች ነግሯቸዋል። ድርቅ፣
ረሃብ፣ ሰይፍ ይመጣባቸዋል ብሏቸዋል። እንደተነገረው እንደዛው እነዚህ ነገሮች ደርሰውባቸው ነው እዚህ ቦታ ላይ የምናየው። ከዛ በኋላ ከነሱ ኃጢአት የተነሳ እንስሳት ሳይቀሩ መከራን ሲቀበሉ ደግሞ እናያለን። ከዚህ በፊትም እንደተናገርኩት ኃጢአት ግለሰቦችን ብቻ አይደለም የሚያጎሳቁለው፣ ምድሪቱን ያጎሳቁላል፣ እንስሳትን ያጎሳቁላል፣ ፍጥረትን ሁሉ ያጎሳቁላል። የሰዎች ኃጢአት ማለት ነው። ቁጥር 5 እስከ 6 በጣም ያሳዝነኛል። አንዳች ሳር ባለመኖሩ የሜዳ አጋዘን እንኳን እንደወለደች ግልገሏን ጥላ ትሄዳለች ይላል። አያችሁ፣ ከነሱ ኃጢአት የተነሳ እንስሳት እንዴት ዋጋ እየከፈሉ እንደሆነ። ቁጥር 6 ላይ የሜዳ አህዮች ባድማ ኮረብቶች ላይ ቆሙ፣ እንደ ቀበሮም አየር ፍለጋ አለከለኩ፣ ግጦሽ ባለመገኘቱ ዓይኖቻቸው ፈዘዙ ይላል። ከሰዎች ኃጢአት የተነሳ እንስሳት ሳይቀሩ መከራን ተቀበሉ። ከዛ በኋላ ከቁጥር 7 እስከ 9 ድረስ ህዝቡ ወደ እግዚአብሔር ሲጸልይ እንመለከታለን። በአንተ ላይ አምፀናል ይሉታል። አቤት እግዚአብሔር የሰውን ልብ የማያይ ቢሆን ኖሮ በቃ ሊሸነግሉት እኮ ነው፣ ሊያታልሉት እኮ ነው። በአንተ ላይ አምፀናል ይሉታል። በጣም የሚገርመው ግን ንስሐቸው ለውጥን ከሚፈልግ ልብ ይወጣ አልነበረ። ከገቡበት ወጥመድ ለማምለጥ የሚደረግ ጥረት ነው። አይታችኋል። ይቅርታ ሁሉ ይቅርታ አይደለም። ታውቃላችሁ፣ አንዳንድ ይቅርታዎች ስለተያዘን የምንጠይቃቸው ይቅርታዎች አሉ። እውነተኛ ይቅርታ ግን ስለተያዛችሁ የምትጠይቁት አይደለም። ሳትያዙ ሳይደረስባችሁ ከተያዙም በኋላ ይቅርታ መጠየቅ በእርግጥ ናይስ ነው፣ ናይስ መሆን ነው፣ ጥሩነት ነው። ግን እውነተኛ ይቅርታ ግን የሆነ አጣብቂኝ ውስጥ ስለገባን መውጫ ፈልገን የምንጠይቀው ሳይሆን አስተውለን አስበን አጣብቂኝ ውስጥ ሳንገባ ለመመለስ ወስነን የምንጠይቀው ነገር ነው። እና በአንተ ላይ አምፀናል ይሉታል፣ ከገቡበት አጣብቂኝ እንዲያወጣቸው። እነሱ የሚፈልጉት ሪሌሽንሽፕ አይደለም። በነገራችን ላይ ከእግዚአብሔር ጋር ያላቸው ሪሌሽንሽፕ እንዲታደስ አይደለም የሚፈልጉት፣ ከገቡበት ችግር እንዲወጡ ብቻ ነው የሚፈልጉት። በቃ ከዛች ችግር ለማለፍ ይቅርታ የሚጠይቁ ሰዎች አሉ። በቃ እሺ ይቅርታ አድርግልኝ ይላሉ፣ ያችን ችግር ብቻ ለማለፍ ማለት ነው። እውነተኛ እንዳልሆነ ልባቸው ያውቀዋል። ግን ደግሞ ምን አለ ይቅርታ ተባልሽ አይደለም እንዴት ትባላላችሁ? እግዚአብሔር ግን በይሉንታ የሚያዝም በይሉንታ የሚታሰርም አምላክ አይደለም። መዝሙር 78 ከ34 እስከ 37 እንደዚህ ይላል። በገደላቸው ጊዜ ወዲያው ፈለጉት፣ ተመለሱ፣ ወደ እግዚአብሔርም ገሰገሱ። ረዳታቸውም እግዚአብሔር መድኃኒታቸውም ልዑል አምላክ እንደሆነ አሰቡ። በአፋቸው ብቻ ወደዱት፣ በአንደበታቸውም ዋሹበት፣ ልባቸውም ከእርሱ ጋር አልቀናም፣ በቃል ኪዳኑም አልተማመኑም ይላል። አያችሁ፣ በገደላቸው ጊዜ ወዲያው ፈለጉት፣ ተመለሱ፣ ወደ እግዚአብሔርም ገሰገሱ። ረዳታቸው እግዚአብሔር መድኃኒታቸውም ልዑል አምላክ እንደሆነ አሰቡ ይልና ኢንቴንሽናቸው ግን ምንድነው? በአፋቸው ብቻ ነው የወደዱት፣ በአንደበታቸውም ዋሹት፣ ልባቸውም ከእርሱ ጋር አልቀናም፣ በቃል ኪዳኑም አልተማመኑም ይላል። አያችሁ፣ ኑዛዜ ሁሉ እውነተኛ ንስሐ አይደለም ማለት ነው። እግዚአብሔር ልብን ይመረምራል። ከአንገታችን ይሁን ከአንጀታችን እግዚአብሔር መርምሮ ይደርስበታል። ከዛ ቁጥር 8 እስከ 10 ድረስ እንደዚህ ይሉታል። አንተ የእስራኤል ተስፋ በጭንቅ ጊዜ አዳኙ፣ ለምን በምድሪቱ እንደ ባዕድ እንደ ሌት አዳሪ መንገደኛ ትሆናለህ? እግዚአብሔርን እኮ ነው እንዲህ የሚሉት። አንተ የእስራኤል ተስፋ በጭንቅ ጊዜ አዳኙ፣ ለምን በምድሪቱ እንደ ባዕድ እንደ ሌት አዳሪ መንገደኛ ትሆናለህ? ግራ እንደተጋባም ሰው ለመታደግም ኃይል እንዳጣ ተዋጊ ትሆናለህ። እግዚአብሔር ሆይ አንተ በመካከላችን አለ፣ በስምህም ተጠርተናል፣ እባክህ አትተወን። እግዚአብሔር ስለዚህ ሕዝብ እንዲህ ይላል አለ፣ መቅበዝበዝ እጅግ ይወዳሉ፣ እግሮቻቸው አይገቱም። ስለዚህ እግዚአብሔር በእነሱ ደስ አይለውም። አሁንም በደላቸውን ያስባል፣ በኃጢአታቸውም ይቀጣቸዋል ይላል። በጣም ይገርመኛል። የእስራኤል ተስፋ በጭንቅ ጊዜ ያዳኙ አሉትና ለምንድነው እንደ እንግዳ የምትሆነው? በምድር በህዝብ መካከል ለምንድነው እንደ እንግዳ የምትሆነው? ማዳን እንደማይችል እንደ እንግዳ። ሌት አዳሪ ማለት መሻዳሪ ነው የሚባለው በእኛ ሀገር አይደለ? መሻዳሪ ነው የሚባለው። መሽጦበት በቃ አሳድሩኝ ብሎ አድሮ ጠዋት ወደ መንገዱን የሚቀጥል ማለት ነው። እንደዚህ አይነት ሰው አቅምም የለውም፣ አይመለከተውም፣ መብትም የለውም። ይህንን ሀገር አድናለሁኝ ይህንን ሀገር እታደጋለሁም ማለት አይችልም። እንደዛ ለምንድነው የምትሆነው? እንደ እንግዳ ለምንድነው የምትሆነው?
እንደ ሌት አዳሪ አድሮ በጠዋት ሊወጣ እንዳለ እንደ እንግዳ ሰው ለምንድን ነው የምትሆነው ብለው ይጠይቁታል። ግን የሚገርማችሁ ነገር እግዚአብሔር አይደለም እንደ እንግዳ የሆነባቸው፣ እነሱ ናቸው እንደ እንግዳ ያደረጉት። እንደዚህ ያለ አንድ የእግዚአብሔር ሰው God will be what you want him to be አለ። He will be what you want him to be። እንግዳ እንዲሆን ነው የፈለከው፣ እንግዳ ይሆናል። በቤታችን ውስጥ ነዋሪ ነው እግዚአብሔር፣ እንደ ነዋሪ አክት ያደርጋል። ነዋሪ ከሆነ ጌታ ከሆነ አዛዥ ከሆነ ገዢ ከሆነ በዛ ቤት ላይ በቃ እንደ ነዋሪ እንደ ጌታ እንደ ገዢ ያንን ቤት ያስተዳድራል፣ ፕሮቴክት ያደርጋል፣ ፕሮቫይድ ያደርጋል፣ ይመራል፣ ያስተዳድራል። እንደ እንግዳ አፕሮች የምናደርገው ከሆነስ እንግዳ እኮ አይመለከተውም አይደለም፣ አይመለከተውም፣ አያዘንም። ይህንን ዕቃ ለምን እዚህ ጋር አደረጋችሁት ብሎ ኮስችን አያደርገንም። እንግዳ የሰጡትን በልቶ ያነጠፉለት ላይ ተኝቶ ጠዋት ወጥቶ ነው የሚሄደው። እንግዳ ከሱም ምንም አይጠበቅም፣ ከኛም ደግሞ ከዛ በላይ አይጠበቅም። ራሳቸው በገዛ ምድሩ እንግዳ አድርገውት ለምንድነው እንደ እንግዳ ቆመህ የምታየን ይሉታል። ለምንድነው ማዳን እንደማይችል ሌት አዳሪ የምታየን ይሉታል። እግዚአብሔር በህይወታችን የሚሆነው የፈቀድንለትን ያህል ነው፣ የሰጠነውን ያህል ነው በህይወታችን የሚሆነው። እንደ አባት ሳይሆን እንደ ጌታ ሳይሆን እንደ ባዕድ ሲያደርጉት ኖረው ለምን እንደ ባዕድ ትሆናለህ ይሉታል። መች እንደ ዘመድ አዩት እነሱ፣ መች እንደ አባት አዩት። አባት ከሆንኩኝ መከበር የታል አለ እኮ ሚልክያስ ላይ። ጌታ ከሆንኩኝ መፈራት የታል አለ። ሳይፈሩት ሳያከብሩት እንደ አባትም እንደ ጌታም ሳያዩት እንደ አብሮ ነዋሪ በመካከላቸው ሊኖር እኮ ነው አይደለም እንዲህ ያወጣቸው። ዘጸአትን ስናጠና ታስታውሳላችሁ። በመካከላቸው አድር ዘንድ ነው። የእግዚአብሔር እኮ ዋና ዓላማው በህዝቡ መካከል ማደር ነው፣ ከዘፍጥረት እስከ ራእይ። በመጨረሻ ራእይ ላይም የሚፈጸመው እሱ አምላካቸው ራሱ በመካከላቸው ይኖራል ነው የሚለው እኮ። በመካከላቸው ነዋሪ ሊሆን ወዶ አውጥቷቸው እንግዳ አድርገውት ሲያበቁ ለምንድን ነው እንደ እንግዳ የምትሆነው ይሉታል። ለምንድን ነው እንደ እንግዳ የምትሆነው? እዛ እግዚአብሔር መቅበዝበዝ ይወዳሉ እነዚህ ሰዎች አለ። መቅበዝበዝ ይወዳሉ፣ እግሮቻቸውን አይገቱ። እንዲሁም በደላቸውን አስባለሁ፣ በኃጢአታቸው መቀጣቸዋለሁ። ከቁጥር 10 እስከ 12 ስለዚህ ህዝብ አትጸልይ አልሰማህም ይለዋል ኤርምያስ። አልሰማህም አትጸልይ፣ እነሱም ቢጮሁ አልሰማም ይላል። እግዚአብሔር ልብን የሚመረምር አምላክ ስለሆነ የሆነ በውጫዊ የሃይማኖት ስርዓት አናታልለውም። እግዚአብሔር መስዋዕት ሊያቀርቡ የሆነ ሊጸልዩ ሊጾሙ ምናምን ይሞክራሉ። ልባቸው እኮ ከሱ ሸሽቷል። በአፋቸው ብቻ ነው የወደዱት። ቅድም መዝሙር ላይ እንዳነበብ ነው። ከዛ አልሰማችሁም አለ እግዚአብሔር፣ አልሰማችሁም። እኔ በውጫዊ የሃይማኖት ስርዓቶች እኔ ልታታልሉኝ አትችሉም። ልባችሁን አውቀዋለሁ። ማምለጥ ነው እንጂ የፈለጋችሁት ሪሊ ከኔ ጋር ያላችሁን ግንኙነት ማደስ አይደለም የፈለጋችሁት። ሪሊ ወደ እኔ መመለስ አይደለም የፈለጋችሁት። ከገባችሁበት አጣብቂኝ መውጣት ብቻ ነው የፈለጋችሁት። ስለዚህ እንዳትጸልይ አንተም እነሱም ቢጸልዩ አልሰማም። ከጾም ከጸሎት ከመስዋዕት በፊት የተዋረደ ልብ፣ የሚታዘዝ ልብ እግዚአብሔር ይፈልጋል። ሳሙኤል ላይ ታስታውሳላችሁ የሳኦልን ታሪክ። አንደኛ ሳሙኤል ምዕራፍ 15 ቁጥር 22 ላይ ሳሙኤልም ማለት በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው ቃሉን ሲሰሙለት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። መታዘዝ በሌለበት ማዳመጥ በሌለበት መስዋዕት እናቅርብ እንጸልይ ሲሉት እግዚአብሔር አልሰማችሁም አላቸው። መንፈሳዊ ነገሮች ወዳጆቼ፣ ፓስተር ሞ ሁል ጊዜ የሚለኝና በጣም ከልቤ የማይጠፋ ነገር መንፈሳዊ ነገር ሳብስቲቲዩት አይደራረግም ይላል። አንዱ በአንዱ አይተካም። በቃ ሁሉም የራሱ ጠቀሜታ አለው። ሁሉም የራሱ መልካም ነገር አለው። ለምሳሌ የእግዚአብሔር ቃል በጸሎት አይተካም። ጸሎት በእግዚአብሔር ቃል አይተካም። ንስሐ በስጦታ አይተካም። ስጦታ ይዘው ይመጣሉ። ንስሐ ከመግባት ይልቅ ስጦታ አግበስብሰው ይመጣሉ። አንዳንድ ጊዜ ቤተክርስቲያን ውስጥ እኮ እንደዚህ አይነት ነገሮችን እናያለን አይደለ? እንደ እግዚአብሔር ቃል ያልሆነ እግዚአብሔር የማይከብርበት ስራና ቢዝነስ ያላቸው ሰዎች አስራታቸውን፣ መባቸውን፣ በኩራታቸውን በማምጣት ኮምፐርሴት ለማድረግ ይሞክራሉ። መንፈሳዊ ነገር እርስ በርሱ አይተካካም።
ንስሐ ከሆነ የሚያስፈልገን ንስሐ ነው። በመስጠት ንስሐን መተካት አይቻልም። በመስጠት ጸሎትና ጾምን መተካት አይቻልም። ጾም ጸሎት የራሱ ጠቀሜታ አለው። የእግዚአብሔርን ቃል ማንበብና ማሰላሰል የራሱ የሆነ ጠቀሜታ ነው ያለው። የማይተካ በምንም የማይተካ መስጠት የራሱ የሆነ መርህ ነው ያለው። የራሱ የሆነ ጠቀሜታ ነው ያለው። ከዛ በኋላ ቁጥር 13 እስከ 16 ድረስ የሐሰተኛ ነቢያትን ማጽናናት እናያለን። ሐሰተኛ ትንቢት እግዚአብሔር ወዮ እግዚአብሔር ሆይ ሰላም ይሆናል እያሉ እኮ እየነገሯቸው ነው ብሎ ኤርሚያስ ሲያለቅስ እግዚአብሔር እኔ አላኳቸውም አለ። እኔ ተናገሩ አላልኳቸው፣ መልእክት አልሰጠኋቸውም፣ አላዘዝኳቸውም። ያላልኳቸውን ነገር ነው በስሜ ውሸት እየተናገሩ ያሉታል። እንዴት ያስደነግጣል ወዳጆቼ! ሐሰተኛ ትንቢት it's not just a lie። ተራ ውሸት አይደለም ሐሰተኛ ትንቢት። ሐሰተኛ ትንቢት በእግዚአብሔር ስም የሚነገር ውሸት ነው። ዋው! ቆም ብላችሁ አስቡት እስኪ። እኔ በራሴ ስም ውሸት ብናገር ይሻላል። መቼም የውሸት መልካም የለውም፣ ግን አትሊስት ራሴን ችዬ ለመጠፋው የራሴን ስም ነው ማጎድፈው። በራሴ ስም ብናገር ያልሆነውን ነገር ነው ብዬ በነግራችሁ ነገ አለመሆኑ ሲታወቅ በቃ ከኔ ጋር ብቻ ነው ችግራችሁ። እግዚአብሔር ያላለውን ነገር ካን ዩ ኢማጂን? እኔ ያላልኩትን ነገር አሁን ወይ ነው አንድ ቀን መታ እዚህ ጋር ፊት ለፊት ላይ ፕላትፎርሙ ላይ ወጣ ቲጂ እንደዚህ ብላናለች፣ ዛሬ እንደዚህ እናደርግ ብላለች፣ ወይ ደግሞ የሆነ ዕቁብን ሰብስብ ብላለች ቲጂ ብትል ካን ዩ ኢማጂን? እንዴት የሚያሳፍር ነገር እንደሆነ። ልክ እንደዛ እንደማለት ነው ሐሰተኛ ትንቢት ማለት። ክቡር በሆነው ታላቅ በሆነው ቅዱስ በሆነው ጻድቅ በሆነው በማይዋሸው በእግዚአብሔር ስም የሚነገር ውሸት ነው። በጣም ከባድ የሚያደርገው ያ ነው። በስሜ ውሸት ተናግረዋል አለ። መዋሸት አንድ ነገር ነው፣ በእግዚአብሔር ስም መዋሸት ደግሞ ሌላ ነገር ነው። ትፈራላችሁ እኮ በትልቅ ሰው ስም መዋሸት እንኳን ትፈራላችሁ። ያላለውን ነገር ሄዳችሁ ብሏል ብትሉ ትንቀጠቀጣላችሁ፣ ትፈራላችሁ። እግዚአብሔር ያላለውን ብሏል ማለት ለምንድን ነው ማንፈራው ወዳጆች? ለምንድን ነው ማንፈራው? የራሳችንን ብቻ ሳይሆን የሱን ሁሉ ሬፑቴሽን እኮ ነው ሪስክ የምናደርገው። እግዚአብሔርና ሰዎች ያላቸውን ግንኙነት እኮ ነው የምናበላሸው። ያላለውን ብሏችኋል ስንላቸው እኔ ያላልኩትን ነገር አንድ ሰውን ሄዳችሁ ብላለች ብትሉ ነገሩ ሲታወቅ እናንተ ብቻ አይደላችሁም ከዛ ሰው ጋር የምትቃቃሩት፣ እኔና ያ ሰው ምንን የምንቃቃረው። ብዙዎች እኮ ከጌታ ቤት የወጡት፣ ብዙዎች እኮ ጌታን ያኮረፉት ጌታ ዋሽቶ እኮ አይደለም፣ በስሙ ውሸት ተነግሮበት ነው። በስሜ ሐሰትን ተናግረዋል። የእግዚአብሔርን ስም እንደማጥፋት ነው። አሁን እኔ ያላልኩትን ነገር ብላለች ብላችሁ ብታወሩ በቀጥታ ምንድን ነው የምለው? ይሄማ ስም ማጥፋት ነው። ለምንድን ነው ያላልኩትን ብላለች ብላችሁ ስሜን የምታጠፉት ብዬ ጠይቃለሁ። በእግዚአብሔር ስም እግዚአብሔር ያልተናገረው ነገር መናገር ማለት የእግዚአብሔርን ስም ማጥፋት ነው። እንደ ቀላል ነገር የሚታይ ነገር አይደለም። እንደ ተራ ነገር የምናየው ነገር አይደለም። እንደ ትንሽ ስህተት የሚቆጠር ነገር አይደለም። የእግዚአብሔርን ስም ማጥፋት ነው። ስም ማጥፋት ነው። ብላስፌሚ ነው። ስም ማጥፋት ነው። ከዛ እግዚአብሔር እንደዚህ አለ፣ ስሜን እንዳጠፉት አለ አይመጣም ባሉት ሰይፍ እነሱም ቤተሰባቸውም ትንቢታቸውን አሜን ብሎ የተቀበለው ሕዝብም ይጠፋሉ አለ። ስሜን እንዳጠፉት ይጠፋሉ፣ ፈጽሞ ይጠፋሉ አለ። ወገኖቼ የሐሰተኞች ዋናው ችግር ሊመጣ ያለውን ክፉ ነገር ማስቀረት አይችሉም እኮ። እነሱ ይቀራል ስላሉ አልቀረም፣ ማስቀረት አይችሉም። ህዝቡ ግን አይቶ እንዳይጠነቀቅ አይቶ ንስሐ እንዳይገባ አይኖቹን ያሳውራሉ። ዛሬም የሚያደርጉት እንደዛ ነው። በነገራችን ላይ ሊመጣ ያለው እኮ ይመጣል፣ እነሱ አይመጣም ስላሉ አይቀርም። እንዳትዘጋጁ፣ እንዳትጠነቀቁ፣ በንስሐ ከእግዚአብሔር ጋር እንዳትታረቁ፣ ራሳችሁን ኢቫሉዌት እንዳታደርጉ፣ ምንድነው የዚህ ነገር ችግሩ ብላችሁ የችግሩን ምንጭ እንዳትረዱ ያሳውሯችኋል። ሰላም ነው ይሏቸዋል። ሰላም ነው፣ ከፍታ ነው፣ መከናወን ነው ይሏቸዋል ህዝቡን ማለት ነው። ወዮ ጌታ እግዚአብሔር ሆይ ያለ ኤርሚያስ ሰላም ነው እያሏቸው እኮ ነው። በስምህ እኮ ትንቢት እየነገሯቸው ነው። ዝም በላቸው። ያልተናገርኩትን ያላዛዝኳቸውን ያላኳቸውን ነገር ተናግረው ስሜን አጠፉ አይደለም። በሚመጣው ሰይፍ እነሱም ቤተሰቦቻቸውም አሜን ብለው የተቀበሉ ህዝቡም ይጠፋሉ።
ይላል እግዚአብሔር ማለት ነው። እንዳይጠነቀቁ ነው ያደረጓቸው። ከዛ ከቁጥር 17 እስከ 18 ኤርሚያስ ደግሞ ሲማልድ እናያለን፣ ሲጸልይ እናያለን። ቅድም ነግሬያቸዋለሁ። ከፍ ብሎ ያለው ክፍል ላይ አትጸልይ ብሎ እግዚአብሔር በተደጋጋሚ ያዞታል። ትላንትና ስናጠና አትጸልይ ለዚህ ህዝብ ብሎታል። አሁንም ከፍ ብሎ አትጸልይ ብሎታል እግዚአብሔር። ኤርሚያስ ግን ከ17 እስከ 18 ሲጸልይ እናየዋለን፣ ሲማልድ እናየዋለን። ዋው! እኔ እንደዚህ ያልኩኝ አትጸልይ ተብሎ የሚጸልየው ነቢይ እንደው ጸልዩ ተብለን ለማንጸልየው ለእኛ ለአማኞች ምን ይሆን የሚያስተምረናል? ጌታ እኮ እኛ እንደማንጸልይ ራሱ አይጠረጥርም። ታውቃላችኋል? እንደማንጾም አይጠረጥርም። ከጾማችሁ እኮ አይለንም፣ ከጸለያችሁ እኮ አይለንም። እርግጠኛ እኮ ስትጾሙ ነው የሚለው። አጽዋጽም ነው የሚነግረን እንጂ አይጾሙም ብሎ አይጠረጥርም። ስትጸልዩ ነው የሚለን። ኤርሚያስ አትጸልይ እየተባለ ጌታ እግዚአብሔር ሆይ እንዴት ያስችለኛል፣ እንዴት ያስችለኛል ይሄንን ጥፋት እያዩ ብሎ ይማልድ ነበረ። አይኖቼ ቀንና ሌሊት ሳያቋርጡ እንባ ያፈሳሉ ይላል። ተው አትጸልይ ተብሎ ማለት ነው። አያችሁ፣ የትእዛዝ ጉዳይ አይደለም፣ የሸክም ጉዳይ ነው። ሳያቋርጡ እንባ ያፈሳሉ። ግዴታውን ለመወጣት ጸልይ ስለተባለ አይደለም የሚጸልየው። እንዳትጸልይ እየተባለ ራሱ አያስችለውም፣ እንባን ያፈሳሉ። ከቁጥር 19 እስከ 22 የመጨረሻ ጸሎትና እግዚአብሔርን ተስፋ ማድረግ ነው የምናየው። በተለይ ቁጥር 22 ላይ ከአሕዛብ ከንቱ ጣዖቶች መካከል ዝናብ ሊያዘንብ የሚችል አለን? ድርቅን የመጣባቸው ቅድም እንደነገርኳችሁ ሰማያትስ በራሳቸው ማካፋት ይችላሉን? አይ አይችሉም። እግዚአብሔር አምላካችን ሆይ ይህን ሁሉ የምታደርግ አንተ ነህ አለና ስለዚህም ተስፋችን በአንተ ላይ ነው አለ። አያችሁ፣ ለመጣባቸው ድርቅ ዝናብን ማዝነብ የሚችል እግዚአብሔር ብቻ መሆኑን እውቅና ሰጠና እሱን ተስፋ አድርጎ ጨረሰ። ስለዚህም ተስፋችን በአንተ ላይ ነው። አዎ ቀጥተህናል፣ አዎ ተቆጥተህናል፣ አዎ ድርቅ መጥቶብናል። ስቲል ግን ተስፋችን አንተ ነህ። ከመጣብንም ከዚህም ዲዛስተር ሊያስጥለን የሚችል ሌላ ማንም የለም፣ አንተ ነህ። ዝናብን ማዝነብ የሚችል ሌላ ማንም የለም፣ ሌላ ማንም የለም። ወገኖቼ አካላዊውንም መንፈሳዊውንም ጥማት የሚያረካ ዝናብን ማዝነብ የሚችል መንፈሳዊም አካላዊም ዝናብ ማዝነብ የሚችል እግዚአብሔር ብቻ ነው። ለዚህ ነው ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 7 ቁጥር 37 እስከ 38 ድረስ ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ይላል፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ይላል። የሚያረካ እግዚአብሔር ብቻ ነው። የሚያዘንብ እግዚአብሔር ብቻ ነው። ምን እንማር ከዚህ ምዕራፍ? አንደኛ መከራ ሲበረታብን፣ ነገሮች ሲወሳሰቡብን ለማምለጥ ያህል ሳይሆን በእውነተኛ ንስሐ ወደ እግዚአብሔር እንመለስ። ቆም ብለን አስበን የእግዚአብሔር ቃል ገስጾን በቃሉ ራሳችንን ኢቫሉዌት አድርገን መንፈስ ቅዱስን አዳምጠን ከልባችን ወደ እግዚአብሔር እንመለስ። የሆነ አጣብቂኝ ስንገባ ውይ ከዚች ጉድ ብቻ አውጣኝ የሚል አይነት ሳይሆን በማስተዋል የሆነ እውነተኛ ንስሐ ይኖራል። ሁለተኛ እግዚአብሔር በሃይማኖታዊ ስርዓቶች አይደለልም። ምክንያቱም እሱ ልቡን ያያል። የእያንዳንዳችንን ልብ የሚያይ የሚመረምር አምላክ ስለሆነ ውጫዊ ስርዓቶችን በማድረግ እግዚአብሔርን ልናታልለው እንደማንችል እንወቅ። ሶስተኛ እየመጣ ያለውን ችግር እንዳናይ ሰላም ነው እያሉ ከሚያጽናኑ ሐሰተኛ አጽናኞች እንጠበቅ። አራተኛ የሚያረካን እግዚአብሔር ብቻ ነው። እሱ ብቻ በየቀኑ ተስፋ እናድርግ። በቃ የቀጣቸው እግዚአብሔር ነው፣ ድርቅ ያመጣባቸው እግዚአብሔር ነው። አሁንም ግን የምታረካን የምታዘንብልን አንተ ነህ ብለው እሱን ብቻ ተስፋ ያደርጉ ነበረ። ምዕራፍ 15 ላይ በኢየሩሳሌም ላይ የሚሆነውን ፍርድ እናያለን። የኤርሚያስን ደግሞ ውስጣዊ ስትራግል ትግል እናያለን። ከዛ ደግሞ እግዚአብሔር የሰጠውን ዋስትና እናገኛለን። ከቁጥር 1 እስከ 4 ድረስ ሙሴና ሳሙኤል እንኳን በፊቴ ቢቆሙ ይህን ህዝብ አልምረውም ይላል እግዚአብሔር። በቃ ፍርድ መምጣቱ ቁርጥ ነው። አልምረውም ይሄንን ህዝብ ይላል። እንግዲህ የብሉይ ኪዳን መጽሐፍትን እያጠና እንደመጣ ሰው በእስራኤል ህዝብና በእግዚአብሔር መካከል በመቆም ሙሴና ኤልያስን የሚያክል አልነበረም። በጣም በዚህ የታወቁ ናቸው። በህዝቡና በእግዚአብሔር መካከል ጋፑ ላይ በመቆም በጣም የታወቁ ናቸው።
ታላላቅ ማላጆች ናቸው ሁለቱም። ሙሴ ታውቃላችሁ፣ በቃ ይህን ህዝብ እኔን ከህይወት መጽሐፍ ደምስሰኝና ይህንን ህዝብ ብቻ ተስፋ ወደ ሰጠው ምድር አስገባው ብሎ ጸልዮ እግዚአብሔር ሰምቶት አጠፋዋለሁ አንተን ለሌላ ለታላቅ ህዝብ አደርግሃለሁ ካለ በኋላ ጸልዮ የሙሴን ምልጃ ተቀብሎ እግዚአብሔር ታድጓቸዋል። አሁን ግን አለ እግዚአብሔር ሙሴና ሳሙኤል እንኳን በፊቴ ቢመጡ ምህረት አላደርግም አለ። እሺ ቁጥር 3 ልድገመው። ያለፈው ምዕራፍ ቁጥር 3 እየመጣ ያለውን ችግር እንዳናይ ሰላም ነው እያሉ ከሚያጽናኑን ሐሰተኛ አጽናኞች እንጠበቅ። ምክንያቱም የእግዚአብሔር ቃል ሲናገር ኃጥእ ከሚያሞካሸኝ ኃጥእ ከሚያሞግሰኝ ጻድቅ ይገስጸኝ ይላል። ጽናት የአራተንም አልያዝሽውም? እሺ የሚያረካን እግዚአብሔር ብቻ ነው። እሱም ብቻ ተስፋ እናድርግ። በማንኛውም ሁኔታ ውስጥ ብንሆን እሱም ብቻ ተስፋ እናድርግ ነው 4 እና እዚህ ቦታ ላይ እነዛ ታዋቂ ማላጆች ሙሴና ኤልያስ ቢመጡ ሙሴና ሳሙኤል ቢመጡ ምህረት አላደርግም ማለቱ በጣም አስደንጋጭ ነገር ነው። ቁጥር 2 ላይ እንደዚህ ይላል፣ እነርሱም ወዴት እንሂድ ቢሉህ፣ እሺ ምን እንሆን ቢሉህ ይላል። ወዴት እንሂድ ቢሉህ እንዲህ ብለህ ንገራቸው፣ እግዚአብሔር እንዲህ ይላል፣ ለሞት የተመደበ ወደ ሞት፣ ለሰይፍ የተመደበ ወደ ሰይፍ፣ ለራብ የተመደበ ወደ ራብ፣ ለምርኮ የተመደበ ወደ ምርኮ ይሄዳል በላቸው። ሞት፣ ሰይፍ፣ ረሃብ፣ ምርኮ፣ እነዚህ ቦታ ላይ የተጠቀሱት ነገሮች እንዲሁ ዝም ብለው በዘፈቀደ የተላከባቸው መዓት አይደለም። ዘዳግም 28 ላይ የኪዳኑን ሕግ ባያከብሩ ያገኛቸዋል የተባሉት እርግማን ነው። ስለዚህ የዘሩትን ነው የሚያጭዱት። ወደዚህ ሂዱ ብሏቸዋል በላቸው ይላል። እዛ ከቁጥር 3 እስከ 9 4 አይነት አጥፊዎችን እልክባቸዋለሁ አለ እግዚአብሔር። 4 አይነት አጥፊዎች። ቁጥር 3 ላይ እግዚአብሔር እንዲህ ይላል፣ 4 አይነት አጥፊዎችን እሰድባችኋለሁ። እነዚህም ለመግደል ሰይፍ፣ ለመጎተት ውሾች፣ እንዲሁም ጠራርጎ ለመብላትና ለማጥፋት የሰማይ ወፎችና የምድር አራዊት ናቸው ይላል። ለምን እግዚአብሔር ሆይ ሲባል ንጉስ ምናሴ ካደረገው በደል የተነሳ ታስታውሳላችሁ አይደለ? የምናሴን ታሪክ ስናጠና እንዴት አይነት ጨካኝ ሰው፣ ጣዖት አምልኮ ማለት ሌሎችም እኮ ጣዖት አምልኮን አከናውነዋል፣ ጣዖት አምልከዋል፣ ባዕድ አማልክትን ወደ እስራኤል አስገብተዋል። ሌሎችም የምናሴ ለየት የሚያደረገው በኢንስቲትዩሽን ደረጃ ነው እንዲመለክ ያደረገው። ኢንስቲትዩሽን አደረገው ጣዖት አምልኮን ማለት ነው። ከሱ በደል የተነሳ ታውቃላችሁ በጣም ብዙ ሰዎችን ያስገደለው፣ ኢየሩሳሌምን በንጹሃን ደም እንድትጨቀይ ነው ያደረጋት ምናሴ። እንደውም የአይሁድ የታሪክ መጽሐፍት እንደሚናገሩት ኢሳያስ በሰይፍ ተሰንጥቆ የተገደለው በምናሴ ዘመን ነው ይባላል። ምናሴ ነው ኢሳያስን በሰይፍ ያሰነጠቀው። ዕብራውያን ላይ አንዳንዶቹ በሰይፍ ተሰነጠቁ የሚለው ስለ ኢሳያስ ነው። ያንን ያደረገው ደግሞ ምናሴ ነው ይባላል። የአይሁድ ትውፊት ላይ ተመዝግቦ የሚገኝ ነገር ነው ይሄ። ስለዚህ እግዚአብሔር ለምንድን ነው ይህን የምታደርገው ሲባል ንጉስ ምናሴ ካደረገው በደል የተነሳ። ንጉስ ምናሴ ካደረገው በደል የተነሳ ወገኖቼ፣ ንጉስ ዳዊት በገዛ ዘመኑ የእግዚአብሔርን ሐሳብ አገልግሎ በማለፉ አካሄዱን ከእግዚአብሔር ጋር በማድረጉ ከሱ በኋላ ለሚመጡት ለልጆቹ በረከትን አሳደረላቸው። የምናሴ ብድራት ግን ለትውልድ የኃጢአት ዕዳ ነው ያወረሳቸው። የኃጢአት ዕዳ ወገኖች፣ ይህንን ስናይ እስኪ ቆም ብለን ከኔ በኋላ ለሚመጣው ትውልዴ ምን እያሳደርኩለት ነው እንድንል ያደርገናል። ምን እያሳደርኩለት ነው? የምናሴን ታሪክ ስናጠና ብሔርዬ አረሳውም እያለች ነበረ። እውነቷን ነው። የምናሴን ታሪክ ስናጠና ምሳሌ ሁሉ አንስተን ስለ አንድ ጥናት ተናግረን አንድ ሚሽነሪ ኢቫንጀሊስት የነበረ ሰው የ100 ዓመት ታሪኩ ተጠንቶ ልጆቹ በምን አይነት ሁኔታ ላይ እንደሚገኙ ልጆቹ ዘሮቹ የሱ እንዳለ ዲሴንደንቱ በምን አይነት ሁኔታ እንደሚገኝ ተጠንቶ በጣም በሚገርም ሁኔታ ወንጌል ሰባኪዎች፣ ሚሽነሪዎች፣ በፍርድ ቤት ዳኞች፣ ሴናተሮች በቃ እንደዚህ አይነት ቦታ ላይ ያሉ ሰዎች ነበሩ። የአንድ ደግሞ ኤቲስት የሆነ ሰው የ100 ዓመት ታሪኩ እንደዚሁ ተጠንቶ ቁማርተኞች፣ ነፍሰ ገዳዮች፣
የእድሜ ልክ እስራት ተፈርዶባቸው እስር ቤት የገቡ ደፋሪዎች፣ የሐሽሽ አዘዋዋሪዎች፣ የህገወጥ የሰው አዘዋዋሪዎች ምናምን በዘሮች ውስጥ የተገኙትን እንደዚሁ በቁጥር አስቀምጧቸዋል። እና ወዳጆቼ ለትውልዳችን ስለምናሳድረው ነገር ቆም ብለን እንድናስብ ያደርገናል ይሄ ክፍል ማለት ነው። እዛ ቁጥር 9 ላይ በጣም የሚያሳዝን ቃል ይናገራል። የሰባቶቹ እናቶች ትዝለፈለፋለች። 7 ማለት ፍጹም ማለት ነው። በቃ 7 ወንድ ልጅ ካላት ማለት አንዲት ሴት በቃ ምንም አያስፈልጋትም፣ ሙሉ ነው፣ ፍጹም ነው የሚባለው። የሰባቶቹ እናቶች ትዝለፈለፋለች፣ ትንፋሿም ይጠፋል። ገና ቀን ሳለ ፀሐይዋ ተጠልቃለች፣ የእሷ ፀሐይ፣ እርሷም ታፍራለች፣ ትዋረዳለች። የተረፉትንም በጠላቶቻቸው ፊት ለሰይፍ እዳረጋቸዋለሁ ይላል እግዚአብሔር ይላል። የሰባቶቹ እናት በረከቷ ተቀልብሶ የጭንቀት የእፍረት ምክንያት ይሆንባታል። አይገርማችሁም? ዘርህን አበዛዋለሁ የሚለው ቃል በምን እንደተተካ ታውቃላችሁ? እዚህ ምዕራፍ ላይ መበለቶችሽን አበዛል። መበለት ማለት ልጆቻቸውና ባሎቻቸው የሞቱባቸው ሴቶች ማለት ናቸው። ለአብርሃም የተሰጠው ኪዳን ምንድን ነው? ዘርህን አበዛዋለሁ። ኪዳኑን ቢጠብቁ፣ እግዚአብሔር የሰጣቸውን ኪዳን ቢጠብቁ፣ ህጉን ቢያከብሩ ምን ነበር የተባለላቸው? ዘርህን አበዛዋለሁ። አሁን ግን ያ ተገልብጦ መበለቶቻችሁን አበዛቸዋለሁ ያላቸው እግዚአብሔር ተቀለበሰ ማለት ነው። ቁጥር 10 ላይ ኤርምያስ እንደዚህ ያለ፣ ወይኔ እናቴ፣ አዲስ መደበኛ ትርጉም፣ ለምድር ሁሉ የጭቅጭቅና የክርክር ሰው የሆንኩትን ምን ነው ወለድሽ? ለማንም አላበደርኩም፣ ከማንም አልተበደርኩም፣ ነገር ግን ሰው ሁሉ ይረግመኛል አለ። አያሳዝንም? ስለ እውነት ነው የሚረገመው ኤርምያስ። ሰው ሁሉ ይረግመኛል አለ። እዚህ ቦታ ላይ የኤርምያስ የለቅሶን ጉርጉሮ የመጣው ሳይበድል ማንም ላይ ሳይደርስ እርግማንና ስድብን እያስተናገደ ዝሎ ነበረ። በቃ ልቡ በጣም ደክሞ ነበረ። ለምን ተወለድኩኝ አለ። በቃ ለምን ወለድሽኝ እንዲህ ያለውትን ሰው? አላበደርኩ፣ አልተበደርኩ፣ አልነካኋቸው፣ አልደረስኩባቸው። አያቸው ወዳጆቼ፣ በክፉ የተያዘችው ዓለም እውነተኞችን ለመጥላት ምንም ምክንያት አያስፈልጋት። ምንድን ነው ምክንያቱ ብላችሁ በእውነት አትጨነቁ። ምክንያት ኤርምያስ በቃ ምክንያቱን ለመፈለግ እኮ ነው የተጨነቀው። እኔ አላበደርኳቸው፣ አልተበደርኩኝ፣ ከነሱ አልደረስኩባቸው፣ አልነካዋቸው፣ ግን ሁሉ ይረግሙኛል አለ። ምን አጥፍቼ ነው ብላችሁ አትጨነቁ። እውነተኞችን፣ ታማኞችን፣ ለጽድቅ የቆሙትን፣ ለእግዚአብሔር ቃል የቆሙትን ለመርገም፣ ለመጥላት፣ ለማሳደድ ምንም ምክንያት አትፈልግም አለ። በቂ ምክንያት ነው። እውነተኛ መሆናችሁ በክርስቶስ ኢየሱስ እግዚአብሔርን እየመሰላችሁ ለመኖር መወሰናችሁ በቂ ምክንያት ነው። ዓለም እንድታሳድዳችሁና እንድትረግማችሁ፣ እንድትጠላችሁ። ዮሐንስ ወንጌል ምዕራፍ 15 ቁጥር 25 ላይ ጌታ እንደዚህ ያለ፣ ይህም አለ ያለ ምክንያት ጠሉኝ ተብሎ በሕጋቸው የተጻፈው ቃል እንዲፈጸም ነው። ጌታ ምን አድርጎ ነው የጠሉት? ምን አድርጎ ነው? በቃ መምህሩን ምንም እንከን የሌለበትን፣ ምንም ጥፋት የሌለበትን ጠላቶቹ እንኳን ሊመሰክሩበት አልቻሉም። ምን አገኛችሁበት ሲባሉ የእግዚአብሔር ልጅ ነኝ ከማለቱ ውጪ ምንም አላገኘንበትም። ይህንን ቤተ መቅደስ አፈርሰዋለሁ ከማለቱ ውጭ ምንም አላገኘበትም ያሉት። ተሳድቧል፣ አልተሳደበም። የስድብ ቃል ባንደበቱ አልተገኘበትም። በድሏል፣ የሰው ነገር ቀምቷል፣ በፍጹም። ጲላጦስ እንኳን እኔ ይህንን ሰው መረመርኩት ምንም አላገኘሁበትም እስከሚል ድረስ ምንም ያልተገኘበትን ጌታ ያለ ምክንያት ጠሉኝ ተብሎ በሕጋቸው የተጻፈው ቃል እንዲፈጸም ነው የጠሉኝ አለ ጌታ። ያለ ምክንያት መጠላት የሚባል ነገር ኤክስፔክት አድርጉ፣ ልባቸው አይታወክ። እዛ ቁጥር 11 ላይ እግዚአብሔር እንዲህ አለ፣ በእርግጥ ለበጎ ዓላማ ታደግሃለሁ አለው ኤርምያስን። ኤርምያስ ፈራ፣ በቃ ልቡ ዛለበት፣ ተጨነቀ። ለበጎ ዓላማ ታደግሃለሁ፣ በመከራና በጭንቅ ጊዜም ጠላቶችህ ደጅ እንዲጠኑህ በእውነት አደርጋለሁኝ አለው። አያችሁ፣ ትናንትና አሁን ኤርምያስ አንድ ቦታ ላይ እግዚአብሔር ሆይ ብሎ ሲማረር አይተነዋልና እግዚአብሔር እንደዚህ አላጽናናውም። እዛ ቦታ ላይ ያለንበትን ስቴጅ ያውቃል እግዚአብሔር። እንደዚህ አላጽናናውም። እዛ ቦታ ላይ ምንድን ነው ያለው? እግረኞች እንዲህ ካደከሙ ፈረሰኞች ሲመጡ ምን ልትሆን ነው ነበር ያለው አይደል? ትናንትና ስናጠና። ዛሬ ግን የማጽናናት ቃል ደግሞ ላከለት። አያችሁ፣ እግዚአብሔር ያለንበትን ስቴጅ ያውቃል። ልባችን ያለበትን የጥንካሬ ደረጃ ያውቃል። ኤርምያስ እዚህ ቦታ ላይ ዝሎ ነበረ። ለምን ተወለድኩ እያለ ነው። ለመጀመሪያ ጊዜ እግዚአብሔር አጽናናው። ለበጎ ዓላማ ታደግሃለሁ አለው። በመከራ በጭንቅ ጊዜ ጠላቶች ደጅ እንዲጠኑ በእውነት አደርጋለሁ።
አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ ሐዋርያ ጳውሎስ እንደዚህ ማለት ነው። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ይላል። ከሚቻላችሁ መጠን ይልቅ የሚለው ቃል በጣም ቁልፍ ቃል ነው። ማን ነው የሚያውቀው? ያንን ነው። አንዳንድ ጊዜ እኔ አልችልም ከዚህ በላይ ብለን ችለን ራሳችንን አላገኘነውም። የማንችል መስሎን ነበር እንጂ እግዚአብሔር ግን እንደምንችል ስለሚያውቅ ነው ዝም ያለው። ሪሊ የማንችል ከሆነ እግዚአብሔር መውጫውን ያዘጋጃል። ትላንትና ያነበብነው ክፍል ላይ ኤርሚያስ ገና አቅም እንዳለው እንደሚችል ስላወቀ እግዚአብሔር መበርታትን ያለብህ አለው እንጂ አላጽናናውም። ዛሬ ግን ልቡ እንደዛለበት ስላየ አጽናናው። አያችሁ፣ እንደማንችል ራሱ የሚያውቀው እግዚአብሔር ነው፣ እኛ አይደለንም። ከዛ ቁጥር 16 ላይ እንደዚህ ይላል ኤርሚያስ፣ ቃልህ በተገኘ ጊዜ በላሁት። የሰራዊት አምላክ እግዚአብሔር ሆይ በስምህ ተጠርቻለሁና ቃልህ ሐሴትና የልብ ደስታ ሆነልኛል። አሁን ሲማረር የነበረው ሰው አሁን ለምን ተወለድኩኝ ሲል የነበረው ሰው ማለት ነው። ቃልህ ተገኘ ያለ በቃ ሃሌሉያ። ቃሉን ላከፈወሳቸው ከመከራቸውም ሁሉ አዳናቸው። ቃል ካለ ሁሉም አለ ወዳጆች። ቃል መጥቶ ከዛስ አይባልም። ከዚህ በፊትም ብለናል አይደለ? ቃል ከመጣ በኋላ ሌላስ ከዛስ አይባልም። እኔ በጣም አዝናለሁኝ አንዳንድ ጊዜ ቤተክርስቲያን መድረክ ላይ ቃል ተሰብኮ ቃል ሰብከን ቃል አካፍለን ልክ ከመድረክ ስትወርዱ መተው ቃል አውጭብኝ የሚሉ ሰዎች በጣም ያስደንቁኛል። ቃል እኮ ነው መድረክ ላይ የመጣው። ከዛ በላይ ምን አለ? ከቃል በላይ ምን አለ ወዳጆች? እንደውም ቃል እስኪያልቅ ድረስ የሚጠብቁት ራሱ እንድትጸልዩላቸው ነው። ቃል እንድታወጡላቸው የሚጠብቁት ራሱ መሄድ ፈልጌ እንደው በቃ መጨረሻ ላይ አግኝቼሽ ቃል ሳታወጪብኝ አልሄድም ብዬ ነው የመጣሁት ይሏቸዋል። እና ቃል ተገኝቷል አለ። እንደዛ ሀዘን ውስጥ የነበረ እንደዛ የቆዘመ ሰውዬ ቃል ተገኝቷል፣ በላሁት፣ ሐሴትና ደስታ ሆነልኝ ለልቤም ይላል። በላሁት ማለት ነው ወዳጆች። ጀስት ሰማሁት ማለት አይደለም። በላሁት፣ አሰላሰልኩት፣ ከራሴ ጋር አዋሃድኩት፣ አመነዠኩት፣ አካሌ አደረግኩት ማለት ነው። በላሁት ማለት አንድ ምግብ እኮ ስንበላው ከአካላችን ጋር ይዋሃዳል አይደለም? ይዋሃዳል እኮ ሰው የበላውን ነው የሚመስለው ይባል የለ? ከአካላችን ጋር ይዋሃዳል። የእግዚአብሔርም ቃል በላሁት ስንል ይሄ ሰምተነው ኢንፎርሜሽን ሆኖ አእምሯችን ላይ የሚቀመጠው አይነት ሳይሆን አመነዠኩት፣ አዋሃድኩት፣ ከማንነቴ ጋር ከአካሌ ጋር አዋሃድኩት፣ አንድ አደረግኩት ማለት ነው። ሕዝቅኤል ምዕራፍ 3 ከ1 እስከ 3 እንደዚህ ይላል። እርሱም ይላል የሰው ልጅ ያገኘኸውን ብላ፣ ይህን መጽሐፍ ብላ፣ ሄደህም ለእስራኤል ቤት ተናገር አለኝ። አፌንም ከፈትኩ፣ መጽሐፉንም አጎረሰኝ። እርሱም የሰው ልጅ ሆይ አፍህ ይብላ፣ በምሰጥህ በዚህ መጽሐፍ ሆድህን ሙላ አለኝ። እኔም በላሁት፣ በአፌ ውስጥ እንደማር ጣፈጠ ይላል። ኤርምያስም ጣፈጠኝ አለ፣ ለልቤ ሐሴትና ደስታ ሆነኝ አለ። ሕዝቅኤልም እንደማር ጣፈጠኝ አለ። አያችሁ፣ ቃሉን በአእምሯችን መሸምደድ ብቻ ሳይሆን ልክ እንደ ምግብ ማመንዠክ እና ከሰውነታችን ጋር ማዋሃድ አለብን። ፓርት ኦፍ አስ መሆን አለበት። በቃ የሆነ እየሄድን ሪፈር የምናደርገው ነገር መሆን የለበትም። ቫሊዩ ሲስተማችን በዛ መቃኘት አለበት። ፐርስፔክቲቫችን በዛ መቃኘት አለበት። ዓለምን የምናይበት መነጽር፣ ለነገሮች የምንሰጠው ፍርድ፣ እነዚህ ሁሉ ነገሮች በቃ ፓርት ኦፍ አስ ሆኖ እኛን ቃኝቶን ከዛ ፐርስፔክቲቭ መነሳት መቻል አለብን። እኔ እንደዚህ ነው የማስበው፣ የእግዚአብሔር ቃል ደግሞ እንደዚህ ነው የሚያስበው ብለን ሁለት የምናደርገው ነገር አይደለም። እኔ ማስበው የእግዚአብሔር ቃል እንደሚያስበው ነው። እኔ የሚመስለኝ እንደዚህ ነው፣ ቃሉ ደግሞ የሚለው እንደዛ ነው የሚል ሁለት ሀሳብ ከሆነ አልተዋሃደም። ኢንፎርሜሽን ሆኖ ነው የተቀመጠው። እኔ ማስበው ቃሉ እንደሚያስበው ነው። በቃ ቃሉ ልክ አይደለም ካለ እኔ እንዴት እንደሆነ አላውቅም፣ ቃሉ ግን ልክ አይደለም ይላል። አይደለም የምለው ልክ አይደለም። በቃ ተዋህዶን ፓርት ኦፍ አስ ሲሆን እንደዛ ነው የሚሆነው ማለት ነው። በቀጥታ ከዛ ተነስተን ነው ጀጅመንታችንን የምንሰጠው። ዮሐንስ ራእይ ምዕራፍ 10 ከቁጥር 9 እስከ 11ም እንደዚህ ይላል። ከመጀመሪያ እስከ መጨረሻ ነው በቃ ስለ እግዚአብሔር ቃል። ወደ መልአኩም ሄጄ አለ
ታናሽቱን መጽሐፍ ስጠኝ አልኩት፣ እርሱም ውሰድና ብላት፣ ሆድህንም መራራ ታደርገዋለች፣ በአፍህ ግን እንደ ማር ትጣፍጣለች አለኝ። ከመልአኩም እጅ ታናሽቱን መጽሐፍ ወስጄ በላኋት፣ በአፌም እንደ ማር ጣፋጭ ሆነች። ከበላኋት በኋላ ሆዴ መራራ ሆነ። በብዙ ወገኖች በአሕዛብም በቋንቋዎችም በነገስታትም ላይ እንደገና ትንቢት ትናገር ዘንድ ይገባሃል ተባለልኝ። እንዴ ለመናገር ለካ መጀመሪያ መብላት ያስፈልጋል። ቆላስይስ 3:16 ላይ ሄደን ያየን እንደሆነ የእግዚአብሔር ቃል በሙላት ይኖርባችሁ ነው የሚለን። መጀመሪያ ብላ አለኝ። ከዛ በላሁት። ከዛ ለአሕዛብ ሁሉ፣ ለመንግስታት፣ ለነገስታት ሁሉ ትንቢት ትናገር ዘንድ ይገባሃል ተባልኩኝ አለ። ያልተበላ ነገር አይነገርም ማለት ነው። ቆላስይስ ላይ ሐዋርያ ጳውሎስ እንደዛ ነው የሚለው። የእግዚአብሔር ቃል በሙላት ይኖርባችሁ ካለ በኋላ ከዛ በኋላ በጥበብም ሁሉ እርስ በርሳችሁ አስተምሩና ገስጹ። እንዴ ያልተሞላን አስተማሪዎች፣ ያልተሞላን ገሳጮች እኮ ነን ችግር እየፈጠርን ያለ ነው። በመዝሙርና በዝማሬ በመንፈሳዊ ቅኔ በጸጋውም በልባችሁ ለእግዚአብሔር ዘምሩ። ያልተሞላን ዘማሪዎች ነን ችግር እየፈጠርን ያለ ነው። መጀመሪያ ቃሉን መሞላት ያስፈልጋል። ከመተንበይም በፊት፣ ከመዘመርም በፊት፣ ከመገሰጽም በፊት፣ ከማስተማርም በፊት፣ ከመምከርም በፊት የእግዚአብሔር ቃል በሙላት ይኖርባችሁ። የሚቀድመው እሱ ነው። ያልገባ ነገር አይወጣም። ከቁጥር 17 እስከ 18 ድረስ ፈንጠዝያ ከሚያደርጉት ጋር አልተቀመጥኩም አለ ኤርምያስ። አልተቀመጥኩም። ለምን ህመሜ ጸናብኝ ብሎ ይጠይቅና እኔ እኮ ፈንጠዝያ ከሚያደርጉ ጋር አልተቀመጥኩም ማለት። ኤርምያስ ብቸኛ ሰው ነበረ። ሎንሊ ነበረ። የሚገርማችሁ ነገር ሞዬ ሁሌ ይለኛል፣ አገልጋይ ሎንሊ ነው ቲጂ ይለኛል። ብቸኛ ነው አገልጋይ ይለኛል። እና ብቸኛ ነበረ ኤርምያስ። አንዳንድ ጊዜ ወዳጆቼ ከእግዚአብሔር ጋር ስታብሩ ብቸኛ ልትሆኑ ትችላላችሁ። ኤርምያስ ብቸኛ የሆነው ችግር ስላለበት አይደለም፣ ትክክል ስለሆነ ነው። ይህንን እንድትረሱት አልፈልግም። ኤርምያስ ብቸኛ የሆነው ችግር ስላለበት ሳይሆን ትክክል ስለሆነ ነው። እሱ ትክክል ስለሆነ ነው ብቸኛ የሆነው። ቢንግ አሎን እና ቢንግ ሎንሊ የተለያዩ ነገሮች ናቸው። ለብቻ መሆንና ብቸኛ መሆን በጣም የተለያዩ ነገሮች ናቸው። ለብቻችንን ሆነን ከእግዚአብሔር ጋር መሆናችንን እንደ ብቸኝነት ቆጥረን ልናጉረመርምና እንደተረገመ ሰው ራሳችንን ልናይ አይገባም። እንደውም አስፈላጊ ነገር ነው። ዋንስ ነው ዋይል ሰው ብቻውን ከእግዚአብሔር ጋር መሆን አለበት። በቃ ፈጽሞ ብቻቸውን የማይሆኑ ሰዎች አሉ። ፈጽሞ እኔ ማውቃቸው ሰዎች አሉ። በቃ ብቻቸው መሆን የሚፈሩ፣ ብቻቸው መሆን የሚጨንቃቸው ሰዎች አሉ። ካን ዩ ኢማጂን? እግዚአብሔር እኮ ከህዝቡ ጋር ያለውን ግንኙነት የባልና የሚስት ግንኙነት አድርጎ ነው የሚያስበው። ካን ዩ ኢማጂን? ክያይ ሚስት ከአንተ ጋር መሆን፣ ብቻዋን ከአንተ ጋር መሆን ብትፈራ እና ሁል ጊዜ ጓደኛዋን እየያዘች ብትመጣ፣ ሁል ጊዜ የሆነ ግሩፕ እየሰበሰበች ከነሱ ጋር ነው የምንገናኘው ብትል፣ እንደው መጀመሪያ አካባቢ በእጮኝነት ጊዜ ምናምን መጀመሪያ ላይ ትታገሰዋለህ። ከዛ በኋላ እጮኝነቱ ላይ ራሱ እንዴ አንዳንድ ቁም ነገር እኮ ማውራት አለብን፣ አንዳንድ ነገሮች እኮ ፕላን ማድረግ አለብን ማለት ትጀምራለህ። እንኳንስ ሚስት ሆና ማለት ነው። አንዳንድ ሰው ብቻውን ከእግዚአብሔር ጋር መሆን ይፈራል። ሎንሊ የሆነ ይመስለዋል። በቃ ብቸኛ የሆነ ይመስለዋል። ብቸኝነት አይደለም ለብቻ ከእግዚአብሔር ጋር መሆን። እሱ ነው ትክክለኛው፣ ኖርማሉ እሱ ነው። ያኛው አብኖርማል ነው። ለብቻ ከእግዚአብሔር ጋር መሆን መፍራት አብኖርማል ነው። ሰምቲንግ ኢዝ ሮንግ። የሆነ ችግር ተፈጥሯል። ብቻዋን አንዲት ሴት ብቻዋን ከባሏ ጋር መሆን ከፈራች፣ አንድ ወንድ ብቻውን ከሚስቱ ጋር መሆን ከፈራ ሰምቲንግ ኢዝ ሮንግ። የሆነ የተበላሸ ነገር አለ፣ ጤናማ ያልሆነ ነገር አለ። እንደውም የብቻቸው ታይም ይፈልጋሉ አይደለም? ከሌላ ከውጭ ሰው ከልጆች ተለይተው የብቻቸው ሰዓት ሊፈልጉ ይችላሉ። እና ኤርምያስ ብቻውን ሆነ ከእግዚአብሔር ጋር፣ ችግር ስላለበት ከሰው ጋር መኖር ስለማይችል ምናምን ሳይሆን እሱ ትክክል ስለሆነ ነው ብቻውን የሆነ። እና ብቸኝነትን አትጥሉት። ከጌታ ጋር ከሆነ ብቻችሁን የሆናችሁት አትጥሉት። እኔ አንዳንድ ጊዜ እግዚአብሔር እንደው ይሄ በቃ እንዲህ በግርግር ውስጥ መሀል አሁን በጣም እንግዳ መጥቶ አሁን እኛ ቤት እንግዳ መጥቶ ምናምን እንግዳ ይበዛል። ቤታችን የእንግዳ ቤት ነው። በቃ እናቴ በጣም እንግዳ ትወዳለች፣ ሰው ትወዳለች። ሰው ይመጣል እኛ ቤት በቃ እንግዳ ጠፍቶ አያውቅም። እና
የሆነ ነገር ግን ልታናግራችሁ ፈልጋ እንግዳው እስከሚሄድ ድረስ ደግሞ ትጠብቃለች። እንግዳው ካልሄደ የማትነጋገሩት ነገር አለ። በቃ እሱ ሲሄድ ሌላ ሰው ይመጣል እንደገና። አሁንም እሱ እስኪሄድ ትጠብቃለች ልታናገራችሁ። አንዳንድ ጊዜ እግዚአብሔር እንደዛ የሚጠብቅ ይመስለኛል። ታውቃላችሁ፣ ቆይ እንግዳ ይሄድና አናገራት፣ ቆይ ብቻዋን ትሆንና እነግራታለሁ እያለ ኔቨር ብቻችንን አንሆንም እኛ። ካኒው ማጀን ቆይ ብቻውን ይሁንና እነግረዋለሁ እያለ እግዚአብሔር መቼም ብቻህን ሳትሆን ስትቀር አንተ ብቻህን ስትሆን ደግሞ እሱን የምትሰማበት ኮንዲሽን ላይ አይደለህም። መተኛት ነው የምትፈልገው ወይ የሆነ ነገር ሌላ ነገር ማድረግ ነው የምትፈልገው። እና ብቸኝነት ሁሉ እንደ ክፉ ነገር መታየት የለበትም። ኳሊቲ ታይም ይባላል እንደውም ከጌታ ጋር ኳሊቲ ታይም። ከዛ በኋላ ግን እኔ እኮ ፈንጠዝያ ከሚያደርጉ ጋር አልተቀመጥኩም፣ ግን ለምን ህመሜ ጸናብኝ ብሎ ደግሞ ይጠይቃል። ያልገባውን ነገር ደግሞ በወቀሳ መልክ ያቀርባል። ከዛ ከ19 እስከ 21 እግዚአብሔር መልስ ይሰጠዋል። ስለዚህ እግዚአብሔር እንዲህ ይላል 19 ላይ ብትመለስ መልሼ አቆምሃለሁ፣ ታገለግለኛለህም፣ የከበረውን ከማይረባው ለይተህ ብትናገር አፍ ትሆነኛለህ። እነርሱ ወደ አንተ ይመለሳሉ እንጂ አንተ ወደ እነሱ አትመለስም ይለዋል። የከበረውን ከማይረባው ለይተህ ብትናገር ምን ማለት ነው? እውነቱን እውነት ሐሰቱን ሐሰት ነው ማለትህን ብትቀጥል፣ አንተ ብቻህን ከኔ ጋር ሆነ ማጆሪቲ ነህ። እነሱን ትመልሳቸዋለህ እንጂ አንተ በቁጥር ብዛት ተበልጠ በድምፅ ብልጫ አትመለስም ወደ እነሱ። ብቻ ከኔ ጋር ወግንና እውነቱን እውነት ሐሰቱን ሐሰት ማለትህን ቀጥል። ከዛስ ይዋጉሃል፣ አያሸንፏል። የድምፅ ብልጫ ታገኛለህ ይለዋል። አይገርማችሁ? ብቻህን ሆነ ከኔ ጋር ስለሆንክ ማጆሪቲ ትሆንና የድምፅ ብልጫ ያለው አይደለ? ድምፅን በድምፅ የሚሽረው ትመልሳቸዋለህ። ይዋጉሃል፣ አያሸንፉም። እንደምታውቁት እግዚአብሔር አይዋጉም የሚል ተስፋ ሰጥቶ አያውቅም። ግን እኔ ከአንተ ጋር ነኝና አያሸንፉህም ነው የሚለው ሁል ጊዜ። ወገኖቼ የተሰጠን ተስፋ መከራ አልቦ ህይወት አይደለም። የተገባልን ፕሮሚስ መከራ አልቦ ህይወት አይደለም። ውጊያ የሌለበት ህይወት ፕሮሚስ አላደረገልንም እግዚአብሔር። አብሮነቱን ነው ፕሮሚስ ያደረገልን። አብሮነቱን ፕሬዘንሱን ነው ፕሮሚስ ያደረገልን። ጌታ ማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ እንደዚህ ያለ፣ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸዋልና እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ አለ። this is the promise። ማንም አይነካችሁ። አንድ ሰው እጁን በእናንተ ላይ አያሳርፍም። አትታሰሩም፣ ሰማዕት አትሆኑም፣ አትራቡም፣ አትጠሙም፣ አትገረፉም አላላቸውም። ይሄ ሁሉ ነገር ይሆንባችኋል፣ ግን እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ። the promise is the presence። በቃ የሱ አብሮነት ነው ፕሮሚስ የተደረገልን እንጂ መከራ አልባ ህይወት አይደለም ፕሮሚስ የተደረገልን። ተግዳሮት የሌለበት ፈተና የሌለበት ህይወት አይደለም። ምን እንማር ከዚህ ምዕራፍ? አንደኛ ወዳጆች ለትውልዳችን እንደ ምናሴ ዕዳ ሳይሆን እንደ ዳዊት በረከት የምናሳድር ሰዎች እግዚአብሔር ያደርጋል። ዕዳ ሳይሆን በረከት የምናሳድር ያደርጋል። ሁለተኛ ቃሉን ከመስማት ባለፈ ከሰውነታችን ጋር እናዋህደው። እኔ እንዲህ ላለው ቃሉ ደግሞ እንዲህ ይላል የሚባል ስቴትመንት እስከማይኖረን ድረስ ቃሉን ከሰውነታችን ጋር እናዋህደው። ኢንፎርሜሽን ሆኖ አይምሯችን ላይ አይቀመጥ። ከሰውነታችን ጋር ይዋሃድ፣ ከማንነታችን ጋር ይዋሃድ፣ ፓርት ኦፍ አስ ይሁን። ሶስተኛ መልካም አድርገን ስንጎሰም እንደ ኤርምያስ መልካም አድርገን ስንጎሰም ስንገፋ አይግረመን። ምን አድርጌ ነው ብለን ወንደር አናድርግ። ምንም ምክንያት አትፈልግም። ምንም ምክንያት አትፈልግም ዓለም እውነተኞችን ለመጠላት። እንደውም ክፉ አድርጋችሁ ብትጎሰሙ ከአሕዛብ በምን ትለያላችሁ ይላል እኮ ጴጥሮስ። መልካም አድርጋችሁ ስትጎሰሙ ግን ክብር አለው፣ ምስጋና አለው፣ ምስጋናን ትቀበላላችሁ ይለናል። አራተኛ በምድር ስንኖር ውጊያ አለ፣ ግን እግዚአብሔርም አለ።
ሃሌሉያ። ውጊያ አለ፣ እግዚአብሔርም አለ። ጌታ ይባረክ። በቃ አነጻጽሩት እንግዲህ ውጊያ አለ፣ እግዚአብሔርም አለ።